ማስተዋል በሌላቸው አዋቂዎች ስለተሞላን በሀገርም በዓለምም በቤተክርስቲያን እየፈረስን እንገኛለን። ማስተዋል በሌላቸው አዋቂዎች ስለተሞላን ከመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ካስተማራት ወንጌል ብዙ ክፍል ጥንቃቄ ነው። ምን ይላል? ለምሳሌ እንዳያስቷችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ፣ ያን ጊዜ ተጠንቀቁ። አስተዋይ ሰው የሚባለው አስተዋይ ነፍስ ያለችው ሰው። ሰይጣን ክርስቶስ በሰው ሕሊና ውስጥ መኖሩንና አለመኖሩን አያውቅም። ያንን በምንድን ነው የሚያውቀው? እስከሚቆጣ ድረስ ይጠብቀዋል። ሲቆጣ አይቶ በዚያ ሰው ክርስቶስ እንደሌለ በዚህ ያውቅና ከዚያ ጀምሮ ወደሱ ይሰፍርበታል ማለት ነው። እኛ ክርስቶሳውያን መሆናችን የሚታወቀው የሚረባልን ከማይረባልን ለይተን በማወቃችን ነው። ሰው ስለ ገንዘብ እየጨነቀው የገንዘብን ጌታ ግን ስለመተው እየጨነቀው አይደለም። ሰው ስለ ሰላም ይጨነቃል፣ የሰላም ባለቤትን ስለመራቁ ግን አይጨነቀው። ቁልፉ ጠፍቶናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እሱ በወደደው ጊዜ እንድንሰባሰብ ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ እናታችን የእግዚአብሔር እናት የድኅነታችን መሠረት ቅዱስ መስቀሉን ቅዱሳን ነቢያት ሐዋርያት ሰማዕታት ተናግረው ቅዱሳን መላእክት ሁላቸውም በረከታቸው ይደርብን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ የበረከት ልጆች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎን ቅዱስ ቃሉን እንደምንሰማበት ቀን ያደረሰን ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል ስለ ማስተዋል ነው የምንማማረው። ማስተዋል እስኪ ማስተዋል በሉ። ማስተዋል እንደገና በሉ። ማስተዋል ሶስት ማስተዋል ሰው ካለ አቤት እንዳይል እንግዲህ ማስተዋልን በተመለከተ እንማማራለን ማለት ነው። ለመነሻ የምናደርገው የመጽሐፍ ቅዱስ ጥቅስ እናነሳለን። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ላይ ያለውን ኃይለ ቃል መነሻ እናደርጋለን ማለት ነው። ቃሉም እንዲህ ይላል። እትኩኑ አብዳነ አላ ሀልዩ ፈቃድ እግዚአብሔር። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንበለው ቃሉ የእግዚአብሔር ፈቃድ በሉ። ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እሺ፣ ቅዱስ ጳውሎስ ለኤፌሶን ሰዎች የላከላቸው ኃይለ ቃል ነው። ከቅዱስ ጳውሎስ መልእክት ከላከላቸው አብያተ ክርስቲያናት መካከል የኤፌሶን ክርስቲያኖች ቅዱስ ጳውሎስ ከሚያመሰግናቸውና ቃሉን ከሚጠብቁ አብያተ ክርስቲያናት ወይም ደቀ መዛሙርቱ አንዱ ናቸው። የፊልጵስዩስ ቤተክርስቲያን፣ የኤፌሶን ቤተክርስቲያን ክርስቲያኖች እጅግ ጳውሎስ የሚያመሰግናቸው ናቸው። ሌሎቹ ብዙ የሚነቀፍ ነበረባቸው፣ እነዚህ ግን አስተምህሮውን የጠበቁ ናቸው እና ለነዚህ ለኤፌሶን ክርስቲያኖች ቅዱስ ጳውሎስ ያስጠነቀቃቸው ነገር
ዋና ጽድቅና ጥቂት ጽድቅ የሚባል ነገር የለም የሚለውን ለማስታወስ ነው የጻፈላቸው። ስለ ቁጣ ስለ ስካር ሲጽፍላቸው ቆይቶ ክርስቶስን መካድ፣ በክርስቶስ ስም አለመጠመቅ፣ የሥላሴን አንድነት ሶስትነት አለማመን ብቻ አይደለም፣ ሌላውም ነገር ሁሉ ከገሃነም የሚያወጣ ነገር ሁሉ ታላቅ ኃጢአት ነውና አስተውሉ። ይሄ ቀላል ኃጢአት ነው አትበሉ። ሲኦል የማያስገባ ኃጢአት፣ መንግስተ ሰማያት የማያስገባ ጽድቅ የለም። መልካም ጽድቅ እስከሆነ ድረስ መንግስተ ሰማያት ያስገባል። ኃጢአቱ ነው ደግሞ የማያስፈርድ ኃጢአት የለም። ኃጢአት ለመሆኑ ወይም ኃጢአት ከባድ ለመሆኑ ኃጢአት መሆኑ በቂ ነው። ኃጢአት እስከሆነ ድረስ ምንም ኃጢአት ከባድ ምንም ኃጢአት የኃጢአት ትልቁንም ሰራነው ትንሹንም ሰራነው ክፋታችን እስካልተውንና በንስሐ ከእግዚአብሔር እስካልታረቅንበት ድረስ ሁሉም ኃጢአት ትልቅ ነው። መሳደብ፣ መደባደብ፣ መስረቅም መግደልም ኃጢአት ነው። ስለዚህ ለኃጢአት እርከን ሰጥታችሁ ይህስ ቀላል ነው አትበሉ ለማለት አስተዋዮቹ ነው። ዘመኖቹ፣ ጊዜዎቹ፣ ቀኖቹ ክፉ እንደሆኑ ታውቃላችሁና በዚህ ዘመን መልካም ሁኑ እያለ ይነግራቸዋልና ኃጢአትን አታቃሉ። ከስካር የበለጠ ምን አለ? አይምሮን የሚያሳጣ እግዚአብሔርን የሚያፈርስ ሰውነቱን እንዲያጎድል የሚያደርግ ስካር ነው። ቁጣም እንዲሁ። እንዲያውም መጽሐፍ እንደተናገረ በዜና አበው የተቀመጠ ታሪክ አለ። ሰይጣን ክርስቶስ በሰው ሕሊና ውስጥ መኖሩንና አለመኖሩን አያውቅም። ሰይጣን ታዲያ ወደ ሰው ገብቶ ሰውን መፈተን ሲፈልግ መጀመሪያ በዚህ ሰው ላይ ክርስቶስ አለ ወይስ የለም የሚለውን ማወቅ የሚፈልገው። ያንን በምንድን ነው የሚያውቀው? እስከሚቆጣ ድረስ ይጠብቀዋል። ሲቆጣ አይቶ በዚያ ሰው ክርስቶስ እንደሌለ በዚህ ያውቅና ከዚያ ጀምሮ ወደሱ ይሰፍርበታል ማለት ነው። ስለዚህ ቁጣ ክርስቶስ በእኛ ላለመኖሩ ምስክር ነው። የሚሰክር ሰውም እንዲሁ ክርስቶስ በእኛ ላለመኖሩ ምስክር ነውና አስተውሉ ለማለት ጽፎላቸዋል ማለት ነው። እና ጽድቅን ከሚያስቀጥሉ ክርስቲያንነትን ከሚያስቀጥሉ በሃይማኖት አጽንተው ከሚያኖሩ እግዚአብሔር ያዘዘንን ፈቃድ ከሚፈጽሙ ራሳችን ከምንገዛባቸው መንገዶች ከቤተ ክርስቲያንና ከመንፈሳዊነት ፍሬዎች አንዱና ዋናው ምንድነው? ማስተዋል አንዱ ዋናው። ሌሎችን የቅድስና ፍሬዎች ሁሉ የምንጠብቅበት አጥር ነው ማስተዋል። ቅዱስ ጎርጎርዮስም እንደተናገረ ጥንቁቅነት ወይም አስተዋይነት የመንፈሳዊነት ሁሉ ዘውድ ነው ይላል። ጠንቃቃነት፣ አስተዋይነት፣ ጥንቁቅ መሆን የመንፈሳዊነት ዘውድ ነው። ለዚህ ነው ጥንቃቄ ይጠብቅሃል ተብሎ በመጽሐፍ የተጻፈ። መጽሐፍ ምሳሌ ምዕራፍ 3 ላይ ጥንቃቄ ይጠብቅሃል ማስተዋልን ይጋርድሃል ተብሎ ተጽፏል። ስለዚህ ጥንቃቄ ለሰው ልጅ ጠባቂው ነው። ጌታ ደጋግሞ ሲያስጠነቅቅ ሰሙታላችሁ። ከመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ ካስተማራት ወንጌል ብዙ ክፍል ጥንቃቄ ነው። ምን ይላል? ለምሳሌ እንዳያስቷችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ፣ ያን ጊዜ ተጠንቀቁ ምን ነበር የሚጨምረው? ሁሉ ጊዜ ሐዋርያትን አስተምሮ ሲጨርስ ተጠንቀቁ፣ እናንተን የሚገሉ ሰዎች ይመጣል፣ መሰናክል ሳይመጣ አይቀርምና ተጠንቀቁ፣ እሱም ብዙ ሰዎች ሐሰተኛ ነቢያት ይመጣሉ፣ ያን ጊዜ ተጠንቀቁ። ሉቃስ 21 ላይ ደግሞ በመብል በመጠጥ በምቾት ልቡናችሁ እንዳይከብድ ራሳችሁን እንዳታጡ ተጠንቀቁ። ሁሉም ነገር በጥንቃቄ ነው ያስተማረው እና መጠንቀቅ የወንጌል ፍሬ የቅድስና አክሊል ነው። መጠንቀቅና ማስተዋል ማለት ነው እና የመጀመሪያው ሰውን ከኃጢአት የሚጠብቀው ከክህደት የሚጠብቀው ምን ማለቱ ነው ሲባል የማመኑን ያህል መጠንቀቅ አለበት። የማመኑን ያህል የእምነቱን ያህል ማመንን አጽንተን የምንይዘውን ያህል ጥንቃቄን አጽንተን መያዝ አለብን። ቅዱስ ዮሐንስ አፈወርቅ ሲራክን መሰረት አድርጎ ሲያስተምር ሁልጊዜ ስትኖር
በገደል ጫፍ ላይ እንደሚሄድ ሰው እያሰብክ ነው። በገደል ጫፍ ላይ እንደሚሄድ ሰው እያሰብክ ኑር። ሁልጊዜ መውደቂያ ገደሎችን አጠገብህ ናቸው። እንዲያውም አባቶቻችን ይላሉ ከሌላው ሰው ይልቅ በዓለም ከሚኖር ሰው በገዳም የሚኖር ሰው ከዚህ ይሻላል ይላል። ከገደሉ በጣም ጥቂት እርምጃዎች፣ ጥቂት ጫማዎች ወይም በሜትር በኪሎ ሜትር ማርጉ በሱ የራቀ ሰው ይመስላል። ቶሎ አይወድቅም ነው ገፋ ቢያደርግ። ጫፉ ላይ የቆመው ሰው ግን ብንገፋው ቶሎ ይወድቃል። በበረሃ ያለ ሰው ግን ቢያንስ ቶሎ ተገፍቶ ከመውደቅ ይድናል ብሎ ይናገራል ማለት። ስለዚህ እኛ አሁን ያለንበት ተገፍተን ለመውደቅ ጫፍ ላይ የቆምንበት ስለሆነ መጠንቀቅ አለብን። ከገደሉ መሸሽ፣ ምን ይዘን እንደቆምን ማሰብ፣ ምን ሊጥለን እንደሚችል ማሰብ፣ ብንሸራተት ምን እንድንደገፍ እንደምንችል ጠንቅቀን ማወቅ ይገባል። ስለዚህ መጠንቀቅ ያድናል። እናላችሁ መጠንቀቅ ምን ይላል? ያድናል። መጠንቀቅ ያድናል። ምንድነው የምንጠነቀቀው? ምንድነው የምናስተውለው? ማስተዋል ማለት የትምህርት መጨረሻው ማስተዋል ነው ይላል ቅዱስ እንጦንስ። የትምህርት መጨረሻው ምንድነው? ማስተዋል። አሁን ብዙ ሰው ተምሯል፣ ግን ያስተውላል? አያስተውልም። ሌላው ቀርቶ ራሱ የተናገረውን እንኳን አያስተውልም። ምንም አያስተውልም። በስሜት ይናገራል፣ በስሜት ይወስናል፣ በስሜት ቃል ይገባል፣ በስሜት ቃሉን ያፈርሳል። በስሜት ያምናል፣ በስሜት ይክዳል። እሺ የዋህ ብእሲ ፍጡነ ያአምን ወፍጡነ ይክህድ። ሞኝ ሰው ይላል ሰሎሞን፣ ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል ይላል። ስለዚህ ሁላችን አሁን እናንተ ስንተኛ ዲግሪ ነው የምትማሩት? ቀጥሎ ምን ይመጣል? ማስተርስ ዲግሪ ይባላል። ቀጥሎ ምን ይመጣል? ፒኤችዲ። ምን ማለት ነው ፒኤችዲ? እውነቴን እኮ ነው። ለምሳሌ የትምህርት መጨረሻው ምንድን ነው ያልኳችሁ? ማስተዋል። እሺ በጣም ጥሩ። ማስተርስ ዲግሪ ማለት ነው ማለት ትሉት አላችሁ አታስተውሉም ማለት ነው። አያችሁ ትሉት አላችሁ። ማስተርስ ዲግሪ ማለት ምንድን ነው? ማስተርስ ዲግሪ ማስተር ማለት አለቃ ማለት ነው። የዲግሪ አለቃ ነው አይደል? እንደዚህ አድርጋችሁ እንዳትፈቱት ምን ነው። አረ ምንድን ነው ማስተርስ ዲግሪ ማለት? ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ሰውየው ይዞታል ወይ ተብሎ የሚጠይቅበት ነው። ሌላ ትልቅ ነገር እንዳይመስላችሁ። የመጀመሪያ ዲግሪውን ሰውየው በደንብ ያውቀዋል ወይ ነው። ፈተና ማለት ነው። እንደ ሚድ ቁጠሩት። ማስተርስ ማለት የመጀመሪያ ዲግሪውን ሰውየው ይዞታል ወይ ነው። በቃ ሌላ የለውም። ስለዚህ ምን ያደርጋል? አብዛኛውን ጊዜ ሪሰርች ይበዛዋል ማለት ነው። ሰርች አለ፣ ሪሰርች እንደገና መፈለግ ማለት ነው። እንደገና ወደ ጥንት መዛግብት ተመለስና ወደ ጥንት እውቀት ተመለስ ነው እና ስለዚህ እንደዚህ አድርጎ ሰውየው ያረጋግጣል ማለት ነው። ስለዚህ ፒኤችዲ ደግሞ ምንድነው? ዶክተር ኦፍ ሳይንስ ማለት ነው ይባላል። እንግዲህ ጎራ ነው ይሄ። ፒኤችዲ የተመረቀ ሰው ዶክተር ኦፍ ሳይንስ ማለት ነው ብለው ይናገራሉ ብዙ ሰዎች ማለት ነው። እኔ አሁን የፈለኩት ምንድነው? ሰውየው ሁሉ ትምህርት ተምሮ መጨረሻ ላይ የሚጠበቅበት አንድ ነገር ምንድነው? ፈር ነገር እንጂ ማስተዋል። ስብሰባ መሰብሰብ፣ መሾም፣ ማደራጀት ወይም መነገድ ወይም በትልቅ አንድ ነገር ላይ ተቀምጦ እንደዚያ ማድረግ ሳይሆን አስተዋይ ነው ወይ? ትልቅ ነገር ያያል ወይ? ሩቁን ማየት ይችላል ወይ? የሚጠቅመውን ያያል ወይ? በዚያን የሚወሰነው ማለት ነው። ማወቅ የሚወሰንበት እሱ ነው። እና አሁን ማስተዋል በሌላቸው አዋቂዎች ስለተሞላን በሀገርም በዓለምም በቤተክርስቲያንም እየፈረስን እንገኛለን ማለት ነው። ማስተዋል በሌላቸው አዋቂዎች ስለተሞላ እና የእውቀት መጨረሻው ማስተዋል ከሆነ ምንድነው ማስተዋል ደግሞ ይላል ቅዱስ እንጦንስ። ማስተዋል በዓለም ላይ ሊቅ የምንለው አስተዋይ ሰው ነው። አስተዋይ ሰውስ ምን አይነት ሰው ነው ሲባል አሁንም ታላቁ ቅዱስ እንጦንስ እንደተናገረው አስተዋይ ሰው የሚባለው
አስተዋይ ነፍስ ያለችው ሰው ነው ይላል። አስተዋይ ሰው የሚባለው አስተዋይ ነፍስ ያለችው ሰው ነው። አንድ ጥያቄ ልጠይቃችሁ። ከሰውና ከጅብ በሆድ ማን ይበልጣል? አየት ንገሩኝ እንጂ ከአንበሳና ከሰው ሰውን የሚበልጥ በሆድ አንበሳ። እሺ ከዝሆንና ከሰው አቤት ከግመልና ከሰው በተናገሩ እንጂ ምንድን ነው ንቃችሁትም? ግመል ከአህያና ከሰው ከአሳማና ከሰው። እሺ የእነዚህ ሰዎች ሁሉ ጌታ ማን ነው? ብዙ የሚበሉ ግን እነማን ናቸው? ለምን? ጌታው ጥቂት ይበላል፣ አገልጋዮቹ ብዙ ይበላል። ይሄ ትንሽ ሚዛናዊነት አልጎደለውም? በሉደው እናንተ እኮ ዘመን ሎጂክ የሚባለው ትምህርት ይኸው እንደዚህ ነው የሚከሰል። ሎጂክ ሁልጊዜ አይደለም፣ ማስተዋል የሚገባው ለዚህ ነው። የእንስሳት አስተዳዳሪ ሰው ከሆነ ብዙ መብላት የነበረብን ማለት ነው። ይሄም ሎጂክ ሊሆን ነው እንግዲህ ማለት አይደለም። ለምን ይመስላችኋል? ይሄ ዝም ብሎ የመጣ አይደለም። ብዙ የቤተክርስቲያን ሊቃውንት በዚህ ጉዳይ ላይ ብዙ አስተምረዋል። ሰው ከሚያስተዳድራቸው ብዙ ሀያላን እንስሳትና አራዊት ያነሰ የሚበላበት ምክንያት የሰው ግቡ መብል ስላልሆነ ነው ብሎ ይተረጉማል። የሰው ግቡ መብል አይደለም። ሰው ሌላ ከዚህ የተሻለ ኑሮ አለው፣ ሌላ ሰማያዊነት፣ ሌላ ትልቅነት አለው። በዚያ ነው ተፈጥሮ እንኳን አያስተምራችሁም ምን የሚለው በሴትና በወንድ ብቻ ሳይሆን ተፈጥሯችን ልዕልናችን የሚያስተምር እና እውቀት ዓለም አውቆ ትልልቅ የምርምር ማዕከላት ሳይቆር የነፍስ አስተውሎት ስለሌላቸው እውቀት ሁሉ ለሆድ ሆኖ ስለቀረ በዓለም ያለው እውቀት ሁሉ የተናቀ እውቀቱ ነው የሚቀረው። ከዚህ የተነሳ ስለ ነፍሱ የማያስተውል ሰው ከነዚያ ከሚገዛቸው እንስሳት አንሷል ማለት ነው። በጌትነት እየበለጣቸው አይምሮ እያለው አይምሮ የሌላቸው በለጡት። ስለዚህ በልቶ መሞት ከሆነ አሳማን በልቶ ይሞታል፣ አንበሳን በልቶ ይሞታል። እንዲያውም ምን ማለት ነው? ተበደለ የሰው ልጅ። ለዚህ ነው ሰሎሞን እንስሳት ይይሱን እስመ አልቦሙ ደይን ዘይጸንዖሙ፣ እንስሳት ከኛ ይልቅ ይሻላሉ ለነሱ ፍርድ አይጠብቃቸውም ብሎ የተናገረው። ፍርድ አይጠብቃቸውም፣ በግራ መቆም የለባቸውም። ለተሻለ ተፈጥሮ ለተሻለው ነገሩ ያልኖረ ሰው ከእንስሳት በባሰ ይቀጣል። እነሱ ገበሬ ቀንበር ቢጫንበት እድሜ ዘመኑ ቢሰቃይ አህያ ብትጫን ለምታርፍለት ዓለም ተቀጣ ትቀራለች። እኛ ግን ለማናርፍለት ዓለም እንቀጣለን። ለምን? ለረፍት ተፈጥረን ረፍትን እምቢ ያልን ሰዎች በመሆናቸው እና እግዚአብሔር እንዲህ አድርጎ የፈጠረን የነፍስ ዓላማ ስላለን ነው። ስለዚህ አዋቂ ሰው የሚባለው ምን ማለት ነው? አስተዋይ ነፍስ ያለችው ሰው ነው። አሁንም ደግሞ አስተዋይ ሰው እየመጣን ነው። እንግዲህ ማስተዋል ማወቅ ማለት ማስተዋል ነው። ማስተዋል በነፍስ ነው። ማስተዋል በነፍስ ነው። አስተዋይ ነፍስ ያለችው ሰው አስተዋይ ነው፣ ሊቅ ይባላል። በዓለም ላይ ሊቁ በዘመናዊ ብቻ አይደለም፣ በመንፈሳዊም ብሉይ ሐዲስ ሊቃውንት መነኮሳት ድጓ፣ ቅኔ፣ ዝማሬ፣ ቅዳሴ ይህ ሁሉ አቋቋም ቢማር አስተዋይ ነፍስ ከሌለችው ምን አይደለም ሊቅ ሊባል ፈጽሞ አይችልም። ሊቅ የሚባል ነፍሱ የምታስተውልለት ሰው። ነፍሱ የምታስተውልለት ሰው ደግሞ ማለት ምን ማለት ነው? አሁንም የቅዱስ እንጦንስን ቃል ብቻ ነው የምናገረው። ነፍሱ የምታስተውልለት ሰው ደግሞ ማለት ምን ማለት ነው? ክፉና ደጉን መለየት የምትችል ሰው። ክፉና ደግን የምትለይ ነፍስ ስትኖረው ነው። ይሄ ክፉ ነው፣ ይሄ ደግ ነው ብላ መለየት ስትችል፣ እንደዚህ ያለች የምትለይ ነፍስ ያለችው ሰው ምን ይሆናል ሲባል አስተዋይ ይባላል። ይሄ ለነፍሴ የሚጎዳኝ ነው፣ ይሄ የሚጠቅመኝ ነው ብሎ መለየት ሲችል አስተዋይ ሰው ነው ይባላል። እንደዚያ ማድረግ በጣም አሁን ወደ ያዝነው ህይወታችን ስንመጣ ከብዙ ዝብርቅርቅ ህይወትና
ሳንወደው በምንዘፈቅበት ጉዳይ ላይ ከመውደቅ ይሰውረናል፣ ያድነናል። ለምን? ይህ ይጠቅመኛል፣ ይህ ይጎዳኛል ብለን ከለየን ዘንድ። እንዲህ ያለች ነፍስ ያለችው ሰው አስተውሏል ማለት ነው። አስተውሏል። አሁንም አላበቃም። ደግሞ አስተውለው ደግሞ ክፉና ደጉን ከለየች በኋላ ይሄ ዓይኔን የሚያጠፋ ጉድፍ ነው፣ ይሄ እግሬን የሚወጋ እሾህ ነው ብላ ከለየች በኋላ እሾሁን የምታቃጥል እድፏን የምታጥብ ነፍስ ስትኖረው ይህ ሰውዬ ምን ይባላል? አስተዋይ በሉ እንጂ። እሾሁን ምን የምትል የምታቃጥል፣ እድፉን ምን የምትል የምታጥብ፣ እንዲህ ያለች ነፍስ ያለችው ሰው አስተዋይ ይባላል። እንግዲህ እንደዛ እያደረጋችሁ ሂዱ። እንግዲህ እያደረጋችሁ ሂዱ። ይህም ማለት እኔ ሆነ ልንገራችሁ፣ እኔ የማስተምራችሁ እግዚአብሔር ነው የሚያስተምረን። ይህም አይጠፋችሁም። እግዚአብሔር እያስተማረን የምንማረው አሁን እኔ የምነግራችሁ ነገር መንፈሳዊ ልምምድ እንድናደርግበት ነው እንጂ እንደነገርኳችሁ ኮርስ እየሰጠኋችሁ አይደለም፣ መረጃ ለማቀበል አይደለም፣ እንድንለማመደው ነው። አሁን ንገሩኝ፣ የነገርኳችሁ የእውቀት መጨረሻ ምንድን ነው? በጣም ጥሩ። ሊቅ የሚባል ምን አይነት ሰው ነው? የሚያስተውል ሰው ምን አይነት ሰው ነው? አስተዋይ ነፍስ ያለችው። አስተዋይ ነፍስ ማለት ምን ማለት ነው? የሚጠቅማትን የሚጎዳትን ለይታ የምታውቅ። እሺ፣ የሚጎዳትና የሚጠቅማትን ለይታ የምታውቃል ምን ማለት ነው? ንገሩኝ እንጂ። እሾህን የምታቃጥል እድፉን ምን የምትል የምታጥብ። እድፉን የምታጥብ እንግዲህ ተመልከቱ። ይህንን ቅዱስ ጳውሎስ ዕብራውያንን በተረጎሙበት ድርሳኑ ተናግሯል። ንሕነሰ መሲሐውያን ንተሉ እምነታ ይቅርታ፣ የቅዱስ ቄርሎስ ጥቅስ ነው ይሄ። ንሕነሰ ንተሉ እምነታ ወይ ቅዱሳን ዘይተባሉ ይላል። ይሄን ተቀላቅሎ እሺ፣ ይሄኛው እንዴ ነው? ንሕነሰ መሲሐውያን ናይምር ዘይበቋን ነው ዘይበቋን ነው የሚለው። እኛ ክርስቶሳውያን መሆናችን የሚታወቀው የሚረባንን ከማይረባን ለይተን በማወቃችን ነው። የሚረባንን ከማይረባን ለይተን ማወቃችን ነው። አሁን ያዙልኝ። የሚረባንን ለይተን ከማይረባን ካወቅን በኋላ የማይረባን በሁለት መስለነዋል። በምንና በምን? በእሾህና በእድፍ። እሾህ የተባለው ክፉ ልማድ አድርገን ይዘነው ነፍሳችንን እያቀጨጫት ደጋግሞ የሚጥለንና በክርስቶስ ጎዳና ላይ እንዳንቆም የሚጎዳን ክፉ ልማድ ነው። እድፍ የሚባለው የሰራ ነው በደል። እድፉን በንስሐ ነው የምናጥበው። ልማዱን ደግሞ በመቁረጥ በፍቅረ እግዚአብሔር ነው። እሾህ የሚቃጠለው በእሳት፣ እሳት የሚባለው ፍቅረ እግዚአብሔር ነው። ፍቅረ እግዚአብሔር እሳት ይሆንና ክፉ ልማዳችንን ያቃጥላል። ማሪሳቅ ስለዚህ ነገር ሲናገር እንዲሁ ላይ ይናገራል። መከራ ይመጽእ እመንገለ ሀዲጎታ ለፍቅረ እግዚአብሔር። መከራ የሚመጣው የእግዚአብሔርን ፍቅር ከመዘንጋት ነው ይላል። መከራ ያለው እዚህ ላይ መሞትን መገደልን እንዲህ ያለውን አይደለም። በዚህ አንቀጽ መከራ ተብሎ የተጠራው ምንድን ነው? ስጋዊ ልማድ ነው፣ ፈቲው ነው። በሰውነታችን ሰልጥኖ የሚኖረው ኃጢአት በእኛ ላይ የሚሰለጥንብን የእግዚአብሔር ፍቅር ስለጎደለን ነው። ይህንን ይዞ ቅዱስ ዮሐንስ አፈወርቅ እንዲህ ብሏል። እስመ ምግባራት ድርሳን 17 ላይ ሲናገር እስመ ምግባራት ሰናያት ይትወለዳ እምፍቅር፣ በጎ ስራ ከፍቅር ይወለዳል ይላል። በጎ ስራ ከምን ይወለዳል? አይዟችሁ፣ ክርስቶስ መወለዱ በጎ ስራ ነው አይደለም? መጠመቁስ፣ መሰደዱስ በሉ እንጂ፣ መጾሙስ፣ ማስተማሩስ፣ ህብስት ማበርከቱስ፣ ድውይ መፈወስ፣ ሙት ማንሳት፣ መሰቀሉ፣ መታመሙ፣ መነሳቱ፣ እነዚህ ሁሉ የተወለዱ ከምንድን ነው? ከፍቅር። ሰውን ለማዳን ሰውን ከሚያድንበት ሰውን ሊያድን ከሚሻ እግዚአብሔራዊ ፍቅሩ እነዚህ ነገሮች ሁሉ ተወለዱ። እነዚህ ተግባራት ሰውም እግዚአብሔርን ከመውደዱ እግዚአብሔርን የሚያስደስቱ ምግባራት ይወለዳሉ ማለት። ስለዚህ ክፉ ስራችን አጥምዶ በያዘን ጊዜ ከዚያ ለመውጣት ከእግዚአብሔርና ከዚህ ክፉ ነገር ብለን መርጠን መውጣት ይገባል። ያንን የምታደርግ ነፍስ ያለችው ሰው ምን ይባላል?
አይዟችሁ ምን ይባላል? አስተዋይ። አሁን ብዙ ኮርሶች ወስዷቸዋል። አልወሰዳችሁም? ወስዳላችሁ አይደል? እነዚያ ኮርሶች እነዚህን ለማድረግ ሌላ ምንም የለው። ይህንን አድርጎ ለመዳን ሌላ ምንም አይደለም። እናንተን የእውቀት ባለጸጋ ለማድረግ አይደለም ኮርስ የሚሰጠው፣ እነዚህን አድርገን እንድንድን ነው። እሺ አሁን ደግሞ እቻ አስተዋይ ነፍስ አብቅታለች አላበቃችም? በምን አወቃችሁ? አሁን አንድ የቀረ ነገር ደግሞ ንገራችሁ። ምን ይሆናል? አሁን ደግሞ የምታተርፍበትንና የሚጠቅማትን ነገር ስትሰራ አስተዋይ ትባላለች። ምንና ምን ስታደርግ ደግሞ? የምታተርፍበትና የሚጠቅማትን ነገር። ስርቆት መልስ አይጠቅምም። ዝሙት፣ ዘፈን፣ አድማ፣ ቁጣ፣ መለያየት፣ እንቅልፋምነት፣ ሰካራምነት፣ ሆዳምነት፣ ለፍላፊነት፣ ዙረት፣ አመንዝራነት አይጠቅም። ይሄንን ስትተው ከዚያ ደግሞ መመጽወት ባልጂ መትጋት፣ መጸለይ፣ መንጻት፣ ማክበር፣ የዋህ መሆን፣ መራራት፣ ማስታረቅ፣ ቅን መፍረድ፣ እነዚህን ደግሞ ማድረግ ስትጀምሩ ክፉን በመጀመር ብቻ አንድ ሀሳብ ልንገራችሁ። ለምሳሌ አንድ ሰው ታመመ። ሰውየው ታሞ ሐኪሙ ከበሽታው ፈወሰው። ይህ ሰውዬ እንጀራ ባንሰጠው ጥሩ ነው አይደለም? ምን ያደርጋል? በበሽታው ያልሞተው በምን ይሞታል? በረሃብ ይሞታል። ሰው ክርስቲያን ሆነ የሚባለው ክፋትን ሲያቆም ብቻ ሳይሆን ምን ሲያደርግ ጭምር ነው? መልካምን ሲሰራ ነው። የመንፈሳዊ ፍሬዎች በሱ ላይ ሲታዩ ነው። ስለዚህ ይሄንን ነው ምንድነው እስመናሁ ክረምት አለፈ ወዝናምን ገባ ድሬሁ። ክረምቱ አለፈ፣ ዝናቡም ወደ ኋላው ተመለሰ። ጽጌ አስተራይ በውስተ ምድርነ፣ አበባ በምድራችን ላይ ታየ። መኃልየ ሰሎሞን ምዕራፍ 2 ላይ ጊዜ ገሚል በጽሐ ነው ይነሳላችሁና እርሻ እሸቱን ቆርጠን የምንበላበት ጊዜ ደረሰ። ቃለ ማኅሌት ተሰማ በውስተ ምድርነ፣ ቁርዬዎችም አሽኳኩ። እዛም ይላል መሰላችሁ አውያን ጸገዩ ወሀቡ መዓዛ። ዝናብ አልፎ ሄደ። በአጭር ቃል 5500 ዘመን የነበረው የመከራ ዘመን አለፈ። መርገሙም ወደ ዲያብሎስ ተመለሰ። አበባ በምድራችን ላይ ታየ። አበባ ክርስቶስ ከእመቤታችን ተወለደ። ቁርዬዎች አሽካኩ ማለት የዮሐንስ መጥምቅ ስብከት ተሰማ። ከዛሳ ጊዜ ገሚል በፀሐ ቆርጠን እሸቱን ልንበላ ነው ማለት ስጋውን ደግሞ የምንቀበልበት ጊዜ ደረሰ። አውያን ጸገይ ወሀቡ መዓዛ፣ ወይኖችም አበቡ አፈሩ ማለት ምዕመናንም የምግባር ፍሬ አፈሩ ማለት ነው። ክርስቶስን የማመን ዋጋው ክርስቶሳዊ ፍሬ ማፍራት ነው። እንዲህ የሆነ ሰው በዲያብሎስና በሰራዊቱ አይጠፋም። መከራ ቢመጣ እንኳን ለአክሊል የሚሆን መከራ ይመጣለታል። እንዲህ የሚያደርግና ከመልካም ከክፉ የራቀ ሰው በትክክል በክርስትና እየኖረ ነው ማለት። የእውቀት ጥቅሙ፣ የመሰባሰብ ጥቅሙ፣ የጉባኤ ጥቅሙ፣ የመጠመቅ ጥቅሙ፣ ክርስቲያን የመሆን ጥቅሙ በቃ ይሆነው። በተክሊል የማግባት ጥቅሙ፣ የቄስ የመሆን ጥቅሙ፣ ዲያቆን የመሆን ጥቅሙ፣ መነኩሴ የመሆን ጥቅሙ፣ ጳጳስ የመሆን ጥቅሙ በቃ ይሄን ለማድረግ ነው። ለምንም አይደለም። ይሄንን ሁሉ አድርጎ ክርስቶስን ለመዋሃድ ነው። እሺ ከዚያ ቀጥሎት ደግሞ ምን ይላል መሰላችሁ? አሁን እንዲህ ያለ አስተዋይ ሰው ይሄ ነፍስ ያለችው ነው ካለ በኋላ በእውነት እንዲህ ያለ ሰው ሊቅ ነው ካለ በኋላ ቅዱስ እንጦንስ ይቀጥላል። ምን ብሎ ይቀጥላል ደግሞ? አንድ ዋናና እውነተኛ ዓላማ ያለው ሰው አስተዋይ ነው ይላል። አንድ በል እሺ። እውነተኛ ዋና ዓላማ ያለው ሰው ምን ይባላል? አስተዋይ ሰው ይባላል። ይህ ዋና ዓላማ ምንድን ነው? ዋና ዓላማ ምንድን ነው? የዋና ዓላማ ምንድን ነው? አሁን ዝናብ ይጥላል አይጥልም? ዝናቡን ነው የምትሰሙ የነበር እኔ ነው የምትሰሙ የነበር። ዋና ዓላማችሁ ምን ስለሆነ? ይህ ዋናው። ስለዚህ በተጨማሪ ነገር ዋናውን ነገር አለመርሳት ይሄ ምን ይባላል?
አስተዋይነት ይባላል። በተጨማሪ ነገር ዋናውን ነገር አለመርሳት። ዋናው ነገር ምንድነው? ያ ዋናው ነገር ምንድነው? ያ ዋናው ነገር ሁሉን ለፈጠረ አምላክ መታዘዝና ለሱ ተስማሚ ሆኖ መገኘት ነው ይላል። እስኪ በሉ ሁሉን ለፈጠረ አምላክ መታዘዝና ምን ማለት ነው? ከሱ ጋር ምን ማለት? መስማማት። ከሱ ጋር መስማማት ዋናው ዓላማችን ይሄ ነው። ዋናው ዓላማችን ክርስቲያን የሆነበት ብቻ ሳይሆን ሰው የተፈጠረበት ዓላማው በቃ ይሄ ነው። ዋናው ዓላማ ይሄ ነው። ለክርስቶስ እየታዘዝን ነው ወይ? ለሱ የሚስማማን ኑሮ እየኖርን ነው ወይ? ለሱ መታዘዝ ማለት ህግጋቱን ማክበር ነው። ህግጋቱን ማክበር ለሱ ለራሱ ህግጋትና የሱ ለሆኑት ሁሉ መታዘዝ ምን ይሆናል? ይሄ ማስተዋል ይባላል። ለሱ ቤተክርስቲያን፣ ለሱ እናት፣ ለሱ ሐዋርያት፣ ለሱ ነቢያት፣ ለሱ ሰማዕታት፣ ለሱ ካህናት፣ ለሱ መላእክት፣ ለሱ ህግ መታዘዝ፣ ለሱ ስርዓት መታዘዝ፣ ለሱ ይሄ ሁሉ ማድረግ የሚባላል ማስተዋል ይባላል። ይህንን ስናደርግ ነው የምንፈልገው ስጋዊም ሆነ መንፈሳዊ ነገር የሚመጣልን ወደኛ ማለት ነው። ይህ በመገላበጡ ምክንያት ደግሞ ለስጋም ለነፍስም የሚያስቻልን ነገር እናጣዋለን። ይሁን ማለት ብላችሁ ልብ ብላችሁ ስሙ። ሰው ስለ ዕውቀት እየተጨነቀ ነው። የዕውቀትን ባለቤት ስለመተው ግን አይጨነቅም። ሰው ስለ ገንዘብ እየጨነቀው፣ የገንዘብን ጌታ ግን ስለመተው እየጨነቀው አይደለም። ሰው ስለ ሰላም ይጨነቃል። የሰላም ባለቤትን ስለመራቁ ግን አይጨነቀው። ቁልፉ ጠፍቶናል። መሰረታችንን ለቀናል። ክብራችን እየተገፈፈ ነው። ልብሳችን እየተራቆተ ነው። አይናችን እየጨለመ ነው። ዋናው ነገር ለእግዚአብሔር መታዘዝ ነው። ለእግዚአብሔር ስንታዘዝ ፍጥረት ሁሉ ለኛ ይታዘዘን ይቻላል። አባ ጊዮርጊስ እንደተናገረ እንዲህ ብሎ ድንግል ዘበብራይስቲ ማርያም ድንግል ይቅርታ ዘተ ቅድስት ድንግል ማርያም ዘበብራይስቲ ማርያም በብራይስት ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለማ አንቲ አፍቀርክኒ ወልድኪ ያፈቅረኒ፣ አንቺ ከወደድሽኝ ልጅሽ ይወደኛል። ወለማ ወልድኪ አፍቀረኒ ሁሉ ያፈቅረኒ፣ ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል። ልጅሽ ሲወደኝ ደግሞ አለ ፀሐይ ይባርከኒ፣ ፀሐይ ታመሰግነኛለች፣ ጨረቃም ታመሰግነኛለች፣ ከዋክብት ይዘምሩልኛል። አንቺ ከወደድሽኝ ልጅሽ ይወደኛል። ልጅሽ ከወደደ ደግሞ እነዚህ ሁሉ ፍጥረታት ይወዱኛል። አንቺ ካልወደድሽኝ ልጅሽም አይወደኝም። ልጅሽ ካልወደደኝ ደግሞ ማን ሊወደኝ ይችላል? አያችሁ፣ አዳም ከእግዚአብሔር ጋር ሲጣላ ፍጥረታት ሁሉ ከማን ጋር ተጣሉ? አዳም ጋር ተጣሉ ማለት ነው። ወላጆቻችን ሁሉ ጠላት የሚሆኑ ያመናቸው የሚከዱ ጠላት የሆኑን እንኳን ባይመለሱ አንሶ ማረፍ እንኳን ያቃታቸው አላሳርፋቸው ያለ እግዚአብሔርን ስለተው ነው። በምንድን ነው የተው ነው? የመጀመሪያው በመታዘዝ ትተነዋል። ቅድም እንዳልኳችሁ በምን በምን ያላችሁ እግዚአብሔር በመታዘዝ ጸልዩ እንቢ፣ ቁረቡ እንቢ፣ በስርዓት ኑሩ እንቢ፣ ህግ ጠብቁ እንቢ። እነዚህ ሁሉ ነገሮች ተው ናቸው። ስለዚህ ኑሯችሁን በዚህ መዝኑት። ለእግዚአብሔር ሁሉን ለፈጠረ አምላክ እየታዘዘ መሆኑንና ከዚያ መጉደሉን እየመዘነ የሚኖር ሰው እርሱ አስተዋይ ሰው ይባላል። ሁለተኛ ለእግዚአብሔር መመቸት ነው። ለእግዚአብሔር መመቸት በሉ ምናላችሁ ለምን ይባላል? እንዲህ ብሎ የተናገረው ነው። ንዑ ንትዋቀስ ይቤ እግዚአብሔር፣ የሰራዊት ጌታ እግዚአብሔር እንዋቀስ ይላል። እንዋቀስ ማለት እንታረቅ። እንታረቅ ማለት ከኔ ጋር የሚስማማ ይሄ የሚሉት አባቶቻችን ከእግዚአብሔር ከምኑ ጋር ነው የምንስማማ ሲባል ከግብረ ባህሪውና ከፈቃዱ ጋር ነው ብለው ያስተምራሉ። ከግብረ ባህሪውና
ከፈቃዱ ጋር የእግዚአብሔር ባህሪው አይታወቅም ግብረ ባህሪው ይታወቃል ግብረ ባህሪው የሚባለው ምንድነው ሁሉን ቻይነቱ ንጹህነቱ ቅዱስነቱ ኃያልነቱ እነዚህ ሁሉ ምንድናቸው የእግዚአብሔር የባህሪው መገለጫ ማለት ነው አሁን አንድ ሰውየው ሰው ሲሆን ተክቶ ሲሰራ ገሌ ንብ ነው እንላለን ሰውየው ነው ማለት ነው እንግዲህ አንበሳ አልሆነ ሰው ደግሞ አጥቆ ሲበላ አሳማ ነው እንላለን ሰውየው አሳማ አላለም ጅራት አላወጣም አሳማ አልሆነ ይህ ምንድነው የባህሪው ግብር እንዲሆነ ነው ባህሪው በዚህ ተገለጠ ማለታቸው እግዚአብሔር ሁሉን ቻይ ነው ሲባል እግዚአብሔር ሁሉን ቻይነት ብቻ አይደለም ያለው አይበቃም ይሄ ለሰው ቋንቋ በሚመጥን በእኛ በደካሞች መጠን የተነገረው እግዚአብሔር ንጉስ ነው ንጉስ ብቻ ነው እግዚአብሔር አይደለም ከዚህ ሁሉ በላይ ነው ግን እኛ የምናውቃቸው ከፍተኛ ቃላት እነዚህ ናቸው ከዚህ በላይ የሚወጣ የእውቀት አቅም ስለሌለ በእኛ በመጨረሻ እውቀት ልክ የተነገሩ ናቸው ስለዚህ እግዚአብሔር ንጹህ ከሆነ ለንጽህናው የሚስማማ ኑሮ የሚኖር ሰው አስተዋይ ሰው ይባላል ለንጽህናው የሚስማማ ንጹህ አኗኗር ንጹህ አነጋገር ንጹህ አለባበስ ንጹህ ውሎ ንጹህ አዳር ንጹህ ስራ ንጹህ ህሊና ንጹህ ልብ ንጹህ እጅ ንጹህ እግር ንጹህ ሰውነት ይሄ ሲሆን ምን ይሆናል ሰው ከእግዚአብሔር ጋር ተስማማ ይባላል ያን ጊዜ እግዚአብሔር ያድርበታል ይዋሃዳል ያድርበታል ማለት ለሱ የሚገባ አባቶቻችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት ሲናገሩ ይላሉ ተወልደ በተርላ መለኮት ይላሉ ተወልደ በተርላ መለኮት ሲተረጉሙት በአማርኛ ለመለኮቱ በሚገባ ልደት ተወለደ በበረት ተወልዶ ለመለኮቱ በሚገባ ልደት ነው የተወለደና የለም ለመለኮቱ በመትስማማ እናት ተወለደ ብሎ ይተረጉማል ለጌትነቱ በመትስማማ እናት ተወለደ በምን ድንግልናዋ ላለመለወጡ በሚስማማ ንጽህናዋ ለንጹህ ባህሪው በሚስማማ ለሱ ቤት ለመሆን በመትበቃ ለቅድስናው የሚሆን ቅድስና ላላት በንጹህ እናት ተወለደ እግዚአብሔር የት ያድራል ቢባል ለሱ በሚስማማው ሰውነት ያድራል እግዚአብሔር የማይሻ ሰው የለም አንድ ጊዜም እንዲህ ብሏል እግዚአብሔር አይቴ ትሬይ ዋይቴ ተሰክብ ብላለች ቤተ እስራኤል እንዛ አንጌጂ ውስተካለ አኒከ አይቴ ተሰክብ ጊዜ ቀትር እኔ ባህሩረ መከራ ተይሽሻል ሳለው በምርኮ በስደት ሳለው ወዴት እያየህ ነው የት ነው ያለው ብላ ቤተ እስራኤል ጠይቀው ነበር ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ስትመለከቱ ቅዱስ ዮሐንስ ወንጌላዊ እና የቅዱስ ዮሐንስ መጥምቅ ደቀ መዛሙርት የሆኑት ቅዱስ ፊልጶስ በየት ታድራለህ ብለው ጠይቀውታል ዮሐንስ ወንጌል ምዕራፍ 1 ላይ ያለላችሁ ጌታን በየት ታድራለህ ብለው ጠይቀውታል ምንድነው ያላቸው መጥታችሁ እዩ ነው ያላቸው በየት ታድራለህ ለጊዜው ይላሉ ሊቃውንቱ ሐሳባችሁን ሰብስቡ ለጊዜው ማለት ነው በየት ታድራለህ ለጊዜው ትልቅ ሰውን ከመንገድ አቁሞ ጥያቄ መጠየቅ አይገባምና ከቤት መተን እንድጠይቅ መምህር ቤት ወዴት ነው ማለታቸው ነው ምስጢሩ ግን ምን ማለት ነው ይሉና ሲተረጉሙ አንተ የምታድርበት ሰውነት ምን አይነት ሰውነት ነው ማለት አንተ የምታድርበት ሰውነት ምን አይነት ሰውነት ነው መጥታችሁ እዩ ማለት ለጊዜው ሰም ለሆነው ጥያቄያቸው ስጋዊ ማደሪያዬ መጥታችሁ ይውትና እዚያ ጠይቁኝ አላቸው ለወርቅ ጥያቄያቸው ደግሞ አንተ የምታድርበት ሰውነት እንዴት ያለ ሰውነት ነው መጥታችሁ ይውት ማለት ነጽታችሁ ወቁት ማለት ነጽታችሁ ወቁት ሳድርባችሁ ታውቁታላችሁ ከዛ ክርስቶስን ተከትለው ነው እስከ 10 ሰዓት ነው ወጥ ይላል እስከ 10ኛው ቅድስና ደረጃ ከክርስቶስ ጋር ኖሩ ማለት ነው ሲተረኩ ወንጌሉ ግን ይላል እስከ 10 ሰዓት ከክርስቶስ ጋር ውለው መጡ ይላል እስከ 10ኛው ቅድስና ደረሱበት ማለት ለዚህ የደረሰ ሰው ማደሪያዬ ነው ማለት ነው ስለዚህ ከክርስቶስ ጋር መስማማት ለእርሱ መታዘዝ ምን ይባላል
ምናላችሁ ማስተዋል እግዚአብሔር አስተዋይ ልቡናን ይስጠን። አስተዋይ ልቡናን ይስጠን። ለክርስቶስ መስማማት አሁን ምናችን ነው የሚስማማ? ወጣቶች እናንተ ማለት ነው። ወጣቶች ምናችሁ ይስማማ ለክርስቶስ ጋር? ምናችሁ ነው የሚስማማ? አፋችን በሉ ይስማማ? ጆሮአችን በሉ ምንድነው ሰሙት? መጥቼ ዶርማችሁ አላያችሁ ነው። በሞባይል ምንድን ነው የምትሰሙት? ጆሮአችን አንሱ። አይናችን በሉ ይስማማል? ምንድን ነው የምናይበት? ሆድቸው በሉ አይደል? የምናየው ነገር ሆድቸው። ምናችን ነው ክርስቶስ? እግራችን በሉ ይስማማል? የት ነው የምትሄዱ? ደግሞ የዩኒቨርሲቲ ተማሪ ልትመረቁ ስትሉ የምትወጡበት ቀን አለ። የዩኒቨርሲቲ ተማሪ አንዳንድ ቀን ከእግዚአብሔር ጋር ሊለያይ ይፈርማል። ይድረስ ለልዑል እግዚአብሔር። ጉዳዩ በዓመት 2 ቀን ብንመረቅ ስንል ከአንተ ውጭ መሆንን ይመለከታል አይደል? ከላይ በርሱ ለመግለጽ እንደተሞከረው ለምረቃ ሲቃረብ ወጥተን የምንጨፍር መሆናችንን፣ ስለዚህ ከዓመቱ 2 ቀን ከአንተ ውጭ መሆናችንን በፊርማችን ያረጋግጣል። ያስተዋላችሁ? አንድ ሰዓት ስለሆነ ያለ እግዚአብሔር መሆን ይቻላል? ለአንድ ቀን ክፉ እንድንሆን ተፈቅዷል? በሉ ነገሩ እንጂ። እስኪ አንድ ጊዜ ሰው ያለ ኦክሲጅን ስንት ሰዓት ነው የሚቆየው? 8 ሰከንድ ነው የሚባለው? 8 ወይ 7 ሰከንድ ነው የሚባለው። እንዴት እግዚአብሔር እንዲህ አድርገን እንረሳዋለን? እግዚአብሔር ትተን እንዴት ይህን ያህል እንኖራለን? ስለዚህ ከዚህ በኋላ ጭፈራ ትሄዳላችሁ አትሄዱ? እውነት ምንድን የሚባለው? የምትወጡበት ቀን አለ አሉ። ሰምቼ ነው ተቆም መቶኛ ቀን የምን መቶኛ ቀን እንዲሁ እናንተ አይ ስትፋጭ ውላ አበር አወካች ባተላ እናንተ እንደዚህ ነው። 3 ዓመት ፈጫችሁ በምን አወካችሁት? ባተላ ተወካ። አይበል አትበሉም እናንተ ምንም አትበሉ። የሚጣል ስጋ ናችሁ እንደዚህ የምታደርጉ ከሆነ እውነቴን ነው። በቃ ለእግዚአብሔር እውነት ነው። በቃ መታመን ነው። ለእግዚአብሔር ትንሽም ትልቅ የለው። ሰምታችሁ ያል አይደለም? የበደል ትንሽ የለው። እንዴት አንድ ቀን እግዚአብሔር ይቅርብኝ ይባላል? አይባልም። ሰከንድ ሲባል አይባልም። እግዚአብሔር አልባ ሰውነትም እግዚአብሔር አልባ ህንጻም ይፈርሳል። ጸጉራችሁ ያያችሁ ነው። ብዙ ልጆች ጸጉራችሁ ከክርስቶስ ጋር ይስማማል በሉ እንጂ ምረጡሽ። ላትመረጣቸው እግዚአብሔርን የምታመልኩት ከአንገታችሁ እስከ እግራችሁ፣ ከጠጉራችሁ እስከ እግራችሁ ምረጡ በሉ ምረጡ እንጂ እግዚአብሔርን የማይታዘዝ ጠጉር ይኖር ወይስ አይኖር? እስኪ እናያለን። ማስተዋል ማለት እንደዚህ ነው። እሺ እናንተ ስሙ። ግራ ጎናችሁን ሽባ አድርጌ ቀኝ ጎናችሁን ደህና ባደረገው ጥሩ ነው አይደለም? በሉ እንጂ አንገታችሁን ቆርጬ ካባ ብደረግላችሁ ጥሩ ነው አይደለም? አፍንጫችሁን ቆርጬ ሽቱ ብረጭላችሁ ጥሩ ነው? አፋችሁን ቆርጬ እንጀራ ብሰራስ አይደለም? በሉ እንጂ ከወገባችሁ በታች ቆርጬ ዙፋን ባዘጋጅላችሁ ያለ መቀመጫ ነው። ጥቅም አለው? ግማሽ ክርስቲያን መሆን ሲቻል አይቻልም። ለምንድነው ግማሽ መሆን?
ቤታችሁ ከእግዚአብሔር ጋር ይስማማል? እኔና ቤቴ በሉ። እሺ እግዚአብሔርን በሉ እንጂ ምን እንላለን? እናመልካለን። በእንደዚህ ያለ ነገር በሙሉ አስተዋይ መሆን ነው። አሁን ተመልከቱ፣ አንድ ጸሐፊ በዚህ ዘመን ልበላችሁ ሰው በዚህ ዘመን ሰይጣን ሰውን እየተጫወተበት ያለ አንዱ በሚዲያ ስማችሁ ነው አይደል? አሁን ሰው ማሰብ እኮ አይችልም። ማሰብ ፈጽሞ አይችልም። እስቲ በሞቴ በቀን ለ30 ደቂቃ አስቦ የሚያውቅ ሰው ልሸልም። አስቦ የሚያውቅ ሰው ማለት በአንድ ርዕሰ ጉዳይ ላይ ስልክ ሳትነካኩ ምን ሳትሉ ላስብ ብላችሁ ቁጭ ብላችሁ ታውቃለህ? የሚያውቅ ካለ ይሸልማል። እውነት ይሸልማል። ሲቆይ አላስብ ግን ይሸልማችኋል። እግዚአብሔር ይስጥልኝ ይሸልማችኋል። መጽሐፍ ይዝ ነበር ዛሬ አላስኩም። ስለዚህ አይምሮአችንን እየተጠቀመብንና እየበላን መሆናችን ማወቅ አለባችሁ። መሰብሰብ ሰው አጥቶታል። ታውና እንደሰው ከፌስቡክ የተረፈው ዩቲዩብ፣ ከዩቲዩብ የተረፈው ሜሴንጀር፣ ከሜሴንጀር የተረፈው ዋትስአፕ፣ ከዋትስአፕ የተረፈው ቴሌግራም፣ ከቴሌግራም የተረፈው ቫይበር፣ ከዚህ የተረፈው ሜሴጅ፣ ከዚህ የተረፈው ኮሊንግ፣ ከዚህ የተረፈው ወሬ። መቼ ነው የምናስበው? እናንተ አይደረስ እኮ ነው የሚሆኑት ማለት ነው። ማስተዋላችን ፈጽሞትን። ለዚህ ነው ግር ብለን የምናጨበጭበው፣ ግር ብለን የምናዝነው፣ ስንደግፍም ግር ስንነቅፍም ግር የምንለው ማስተዋላችን ስለጠፋ ነው። ክርስቲያን ደንዳና ነው። ሰክኖ የሚያስብ ነው። አርቆም የሚያስብ ነው። ትልቁንም የሚያስብ ነው። ደግ አስተዋይ አይደለም። ምንድነው በማየት ሁለት አይነት እይታ አለ። ሎንግ ሳይት እና ሎንግ ሳይት ማለት ነው ሩቅ የማየት ችግር ነው ቅርብ የማየት ችግር ነው? ሩቅ ያያል፣ ቅርብ ያያል። ሾርት ሳይት ሳ ቅርብ ያያል። እነዚህ ሁለቱም ችግሮች አሉብን። ስለዚህ ኩል ይሆናል ልወሩ ነው ማለት ቅርብ ሳይት የሚባለው አሁን ምን እየተደረገብን እንደሆነ እያወቅን አይደለም። ምን እየተደረገብን እንደሆነ ማን ምን እያደረገብን እንደሆነ ልክ በቀደም አንድ ጉባኤ ላይ ሲናገረው ነበር። ልድገም አባ በረዳ እንዳየው ራእይ ማለት ነው። የሆነ ሰው እያለ ከዛ ከሆነ ዛፍ ላይ ወጥቷል። ከሆነ ዛፍ ደግሞ ከዛፉ ፍሬዎች የሚጣፍጥ እንደማበላ ጠብ የሚሉ ነገሮች አሉት። ከዛ እንደዛ ጠብ ሲሉ ዋጥ ያደርግ ታች ከዛፉ ስር ትልቅ ጉድጓድ አለ። ዘንዶ ደግሞ አፉን ከፍቷል። ከዛ የሆነ ሰውዬ ደግሞ ሊመታው ጥይት መሳሪያው እንዲያርጎ ያያል። ሁለት አይጦች ደግሞ የወጣበትን ዛፍ በጎንና በጎን ይከረከሩታል። ሰውየው ግን ምን እያደረገ ነው? ጣብ ስትል ዋጥ፣ ጣብ ስትል ዋጥ። እንዴት ያለ ነው! ሲጣፍጥ እናንተ ይላል። እታች ምን አለ? ዘንዶሽ፣ ጉድጓድሽ። አቤት አይጦች ስንት ናቸው? ወለት። ይሄ የሚጣፍጠው ነገር ምን ይመስላችኋል? ዘፈኑ፣ ድራማው፣ ድንቂያው፣ የዓለም አታላይ ተስፋ፣ ባለስልጣናት የሚሰጡን የማታለያ ተስፋ፣ እንደዚህ ያለው ነገር ነው። የወጣንበት ዛፍ የተባለ እድሜ ነው። በወዲያና በወዲህ የሚገዘግዙት ሁለት አይጦች ቀንና ሌሊት ናቸው። ቀንና ሌሊት እየገዘገዙን እኮ ነው ወገኖች። መቋረጣቸው መቼ እንደሚደርስ አናውቅ። እየገዘገዙን ነው። ከዛ ቁርጥ ሲል ምን አለታቸው? ዘንዶ፣ ጉድጓድ መቃብር፣ ዘንዶ ዲያብሎስ፣ ተኳሹ ሞት ነው። እነዚህ ሁሉ አስቀምጣችሁ እንግዲህ ድራማ የምታዩት ደግሞ አንዳንድ ቲክታክ የሚባላል አይደል? በዚያ ደግሞ ተመልከቱ። በዚያ ነው እንደዚያ ጨዋታ አንዷን ጨዋታ ሲጨርሳት አንዷን ጨዋታ አያችን ትልሳለ። ታች ምን አለ? ዘንዶ አለ። በጣም ብዙ ዘንዶ አፉን ከፍቶ እየቀመጠ ዘረኛው አፉን የከፈተ ወደ ኦርቶዶክስ ነው። ፖለቲከኛው አፉን የከፈተ ወደ ኦርቶዶክስ ነው። እምነት የሌለው አፉን የከፈተ ወደ ኦርቶዶክስ ነው።
ስግብግቡ አፉን የከፈተው ኦርቶዶክስ ነው። ስለዚህ ምን ማድረግ አለብን? ማስተዋል ማስተዋል ምን ይሄ ሾርት ሳይት የሚባለው ምንድነው? ምን እያጠፋን እንደሆነ ማወቅ አለብን። ምን እያጠፋን ቀናችንን ማወቅ አለብን። ዛሬ ምን ሳረግ ነው ያልኩት ማታ ማወቅ አለብን። የኔቱን ማወቅ አለብን። ሰው እኮ መከራውን አይቷል። አሁን እስከ 6 ሰዓት ፌስቡክ ላይ ፍጥጥ ጥባይቶ ጠዋት ተነስቶ ደግሞ ማውጣት በቃ እንዲሁ እናውዟል። በእውነቱ ማለት ነው የማሰብ አቅማችን ጠፍቷል። እስኪ አንተ ያለደጋል እግዚአብሔር ይህን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም። እርሱ እሺ አንድ ነገር ልበላችሁ እላለሁኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ። እሺ በሉት ይሄን በሉት እንጂ የባሉን ያልኩት እኮ ነው። በሀሳቡ እላለሁኝ እንጂ በሉ እንዲያው ገባኝ እንኳንስ ያልገባኝ የገባኝ አልገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ ገጣሚ ነው እንዲሁ የገጠመ እንዴት ያለ ነገር ተናግሯል። የገባ አሁን ይሄ እንኳን ረቆባችሁ ነበር። ለምን ማሰቢያችሁ ጠፍቷል። ይሄ ራሱ ምን ማለት እንደሆነ ለእናንተ የስነ መለኮት ያህል ከብዷችሁ ነበር። ቅድም ማለት ምን ማለት ገባኝ ማለት እንደሆነ ብላችሁ ነበር። አሁን ነጥዬ ሳነባት ነው የገባችሁ። ስለዚህ ያልገባችሁ ያልገባን ነገር የገባን እየመሰለን ሊገባን የሚገባው ሳይገባን እየቀረ ነው። ስለዚህ ማስተዋል ሩቅ የማሰብ ችግራችን ምንድነው? ሩቅ የማየት ችግራችን ደግሞ ሩቅ እያየ ቅርብ ማያል በተስፋ ብቻ እየረካ ዛሬም በከንቱ የሚያሳልፋል። ሩቅ እያየ ቅርብ የማያየው ይሄ ነው። ቅርብ እያየ ሩቅ የማያየው ደግሞ በተስፋ መንግስተ ሰማያት ላይ ልቡናችን ማረፉን ትቶ በቃ እዚሁ ላይ የምንተራመሰው በቀላል ነገር እየተደለንና የማይሆነንን ነገር እየሰጠነው አይምሮአችን አደንዘን ጨርሰናል። ከዚህ የተነሳ ነፍሳችን ፍላጎቷን ስላላገኘች ሌሊት ተቀን ስለምትጮህብን ሰላም አልባ ህይወትን እንኖራለን። እግዚአብሔር ያለው ሰው በጦርነት መሃል ሰላማዊ ነው። እግዚአብሔር የሌለው ሰው በሰላም መሃል ጦርነት ውስጥ ነው። ለምን ያልባችሁ እንደሆነ ሰላም ማለት የነፍስ ረፍት ነው። ነፍስ ደግሞ ረፍቷን የምታገኘው አስታውላ ለእግዚአብሔር በሚመች አካሄድ ስትኖር ነው። ስለዚህ ቅዱስ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ብሏል። እስኪ በሉ ለክርስቶስ ወንጌል እንደሚገባ ምን በሉ ነው ኑሩ። ለክርስቶስ መመቸት፣ ለክርስቶስ መታዘዝ የሚል መርህ አውጥተን መኖር አለብን። ስለ ክርስቶስ መመቸት በሉ። ከዚያስ ለክርስቶስ መመቸት የሚባለው ከእግር ጥፍር እስከ ራስ ጠጉር ከህሊና እስከ ልብ ድረስ ያለውን ለክርስቶስ ማንጻት ማለት ነው። ክፋትን በማቆም የሰሩትን በመናዘዝ መመቸት፣ መታዘዝ ለህጉ፣ እንደገና መመቸት ለፈቃዱ። እስቲ ለፈቃዱ መመቸት በሉ። እግዚአብሔር ለምሳሌ ፈቃዱ እንድንነጻ ነው። ምን እንድንን ነው? ለምንድን ነው እንድንነጻ የሚያደርግ እግዚአብሔር ሲሉ አባቶቻችን ይላሉ፣ አንደኛ በጣም ስለሚወደን ነው፣ ሁለተኛ ስለሚያዝንልን ነው ይላሉ። ሲወደን ንጹህ ሆኑ ለምን ይለናል? ለምንድን ነው እግዚአብሔር ግን እኔ ስጋዬ አቅቶኝ እያለ ንጹህ ለምን ይለኛል እንላለን? ስለሚወደን። ለምን የሚወደን? እሱን እንድንመስል ይፈልጋል። ርካሽ መልክ እንዲኖረን አይፈልግም። እሱን መስለን እንድንከብር ስለሚፈልግ ስለሚወደን የሚወዱትን ያለብሱታልና የእሱን ብርሃን ለብሰን እሱን እንድንመስል ስለሚፈልግ ምን ያደርጋል? ንጹህ ሁኑ ይላል። ስለሚያዝንልን ለምን? ኃጢአትን የሚሰራ ሰው የኃጢአት ባሪያ ነው። ኃጢአቱን ሰርቶ ሲጨርስ ህሊናው ሁልጊዜው በሐዘን ይኖራል። ኩሉ ዘይገብራ ለኃጢአት ገብራ ውእቱ ለኃጢአት። ባሪያ እንዳንሆን ስለሚፈልግ ሐዘን የሌለበትን ህይወት እንድንኖር ስለሚፈልግ እግዚአብሔር ንጹህ ሁኑ የሚለን ለዚያ ነው ማለት ነው አላችሁ። ስለዚህ ሁልጊዜ መንጻትን መለማመድ አለብን። ለእግዚአብሔር በሚመች አካሄድ እንድንሄድ
ሁለመናችን ክርስቶሳዊ መሆን አለበት። ከቃሉ ጋር ናችሁ? ሌላው ለምንድን ነው? ለፈቃዱ አንዱ ምንድነው? እንድንነጻ ነው ፈቃዱ። አንዱ እንድንነጻ ፈቃዱ ነው። ሁለተኛ መከራ እንድንቀበል ፈቃዱ ነው። እግዚአብሔር መከራ እንድንቀበል ፈቃዱ ነው። ለምንድን ነው መከራ እንድንቀበል የሚያደርግ እግዚአብሔር የሚለውን ቅድም እንደጠቀስኳቸው አባታችን ርዕሰ መነኮሳት ቅዱስ እንጦንስ ይህን ሲተረጉም እግዚአብሔር በሁለት ምክንያት እኛ እንድንሰቃይ ይፈልጋል ወይም ይፈቅዳል። እንድንሰቃይ ይፈልጋል ማለት የግድ መሰቃየታችን ደስ ያሰኘዋል ማለት ነው። ስንሰቃይ ለሚያሰቃዩን ዝም ይላል። ያንንም ደግሞ ስቃዩ በመጠን እንዲሆን አድርጎ ነው ያውቃል። ያለ አቅማችን አያሸክፈንም። አባቶቻችን ሲናገሩ ያለ መጠናችሁ እንድትፈተኑ ያደርግም እግዚአብሔር እንደው ቅዱስ ጳውሎስ ሲተረጉሙ ይላሉ ሴት እንኳን የጋኑን በማሰሮ አታስችለውም ይላሉ። የጋኑን ውሃ ስትገለብጥ ማለት ነው። የጋኑን ውሃ ማሰሮ ላይ አትገለብጠው እንደማይችለው ታውቃለችና እንዲያ ከሆነ እግዚአብሔርማ የማንችለውን መከራ አያመጣም። በአቅማችን እንዲመጣ የሚያደርግ ግን ለምንድን ነው ሲባል ያስከብረን ሲፈልግ ነው። መከራውን ድል ስንነሳ ክብራችን በዚያ ስለሚገለጥ ነው። ሁለተኛ አክሊል ሊያቀዳጀን ስለሚፈልግ ነው። በዚህ ነው ይላል። ማር ይስሐቅ ደግሞ የእግዚአብሔር ጸጋ የሚቀመጥበት መዝገብ መከራ ነው ብሎ ይናገራል። የእግዚአብሔር ጸጋ የሚቀመጥበት መዝገብ መከራ ነው። የመከራን ቁልፍ የከፈቱ ሰዎች የጸጋን በረከት ማፈስ ይቻላቸዋል ማለት ነው። ስለዚህ መከራ ውስጥ ምን አለ? ጸጋ አለ። መከራው ዘውድን ይሰጣል። በመከራው የኛ ብርሃን ለሌሎች ይገለጣል። ዲያብሎስ የሱን ወዳጆች ለፍትወታቸው እንዲገዙ በማድረግ እንዲዋረዱ ሲያደርጋቸው ሕያው አምላክ እግዚአብሔር ደግሞ ልጆቹን በመከራ ተፈትነው ብርሃናቸው እንዲገለጥ ያደርጋል። ይህን ቅዱስ ጳውሎስ ስለዚህ ነው እንወድቃለን አንጣለን ብሎ የተናገረው። ለዚህ ነው ማንም አያውቀንም ሁሉ ያውቀናል፣ ማንም አያውቀንም ሁሉ ያውቀናል ብሎ የተናገረው። ስለዚህ ነው እንዲያው ቅዱስ ጳውሎስ ይገርመኛል እንዲህ ብሏል፣ እኔ ዓለምን እንደ ምናምንቴ እቆጥረዋለሁ፣ እንደ ጉድፍ እቆጥረዋለሁ፣ ስለ ክርስቶስ ጥቅሜን ሁሉ ላጣው እወዳለሁ ይላል። እኔ ይገርመኝ ስለ ክርስቶስ ጥቅሜን ሁሉ ላጣው እወዳለሁ። ለምን ብትሉኝ ይላል ከመርብህ ሆነ ክርስቶስ። አማርኛው መጽሐፍ ቅዱስ ምን ይላል? ክርስቶስን እጠቅመው ዘንድ ይላል። ግን ምንድን ነው የሚለው? ክርስቶስን ጥቅም አደርግ ዘንድ ነው ትርጉም። ክርስቶስን ጥቅም አደርግ ምን ልትረባ፣ ምን ልትጠቀም፣ ምን ልታተርፍ ነው ስለ ክርስቶስ የምትጠቀመውን ጥቅም ሁሉ የምታጣ ብትሉኝ ጥቅሜ ክርስቶስ ይሆናል። ጥቅሜ ማን ይሆናል አለ? ከዚያ በኋላ ምን ማለት ነው? በክርስቶስ ደግሞ ዓለሙን መልሶ ያጣውን ምን ያደርገዋል? ትክክለኛ ንግድ እኮ ክርስትና፣ ትክክለኛ ንግድ ክርስትና። ያጡትን ስለ ክርስቶስ ብለው ዓለምን ያጡትና ያጡትን ዓለም በክርስቶስ ይገዙታል። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ሐዋርያትን ጌታ ምን ብሏቸዋል? ስንቅ፣ አቅማዳ፣ ጫማ፣ በትር አትያዙ፣ ዝም ብላችሁ ሂዱ። አዛይን ቅዱስ ዮሐንስ አፈወርቅ እንዲህ ማለቱ ነው ለተርጉ ለምን ትለቅሙ ወርቅ ወብሩ እንዛሃሎ ምስሌክሙ እግዚኡ ለወርቅ ወለብሩር። የወርቁ ጌታ አብሬያችሁ እያለ ወርቅ ምን ያደርግላችኋል? የብሩ ጌታ አብሬያችሁ እያለ ብር ምን ያደርግላችኋል? የህብስቱ ጌታ አብሬያችሁ እያለ ስንቅ ምን ያደርግላችኋል? የልብስ ጌታ አብሬያችሁ እያለ ልብስ ምን ያደርግላችኋል ማለቱ ነበረ። ስለዚህ ሐዋርያት በክርስቶስ ሁሉም ገዙት፣ እንደ መቀማት የማይቆጥሩት ስለዚህ ነው። አንድ ሰው ጥለው ይመኑና እልፍ ሰው ያፈራል፣ እልፍ ያስከትላል። አንድ እናት ጥለው ሄደው ብዙ እናት ያፈራል። አሁን እዚህ ያላችሁላችሁ ቅድስት አርሴማን በጸሎቷ አታምኑ ታምናለች አይደል? የቅድስት አርሴማ ግን እናቷ ስንት ነው? ያው አንድ እናቷን ጥላ ብትወጣ እነዚህ እህቶቿን አገኘች ማለት ትርፍ ማለት እኮ ይሄ ነው። ሁለት ሶስት የሰው ዘመኑ ቢበዛ ነው 50 ይሆን 50 ዘመን ብትተው ይሄ ሁሉ በቅድስት አርሴማ ጸሎት እህቷ ነው። እነዚህ ሁሉ እናቶቿ ናቸው። ሁለት ሶስት ወንድም 10 100 ወንድም ብትተው እኛ ወንድሞቿ እኛ ልጆቿ ማትረፍ ማለት ነው 100 እጥፍ እሰጣቸዋለሁ ማለት ነው። እና ክርስቲያን በመሆናችን
ሌሎች ከሚያገኙት የኃጢአት መንደር በመጉደላችን ያንን እንደ መጉደል አንቁጠረው። እንደ መብት መነፈግ ክርስትናን እንደ ቀንበር መቁጠር የለብንም። እንደ ነፃነት ነው መቁጠር ያለብን። ክርስቲያንነት ማለት ቀላል ሸክም ተሸክሞ ከከባድ ሸክም መዳን ማለት ይሄን ቀላል ሸክም ይሏቸዋል ማለት ነው። ጽው ዛጣሞ ለልሱ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ አሩት ሰናይ ልዝብ ቀንበር ቀላል ሸክም እርሱ ክርስቶስ ነው። አባ ጊዮርጊስ ልዝብ ቀንበር ወር ቀላል ሸክም ማን ነው? እሱ ክርስቶስ ነው። ቀንበሬን በላችሁ ተሸከሙ፣ ቀንበሬ ልዝብ ሸክሜ ቀላል ነው ያለው የማቴዎስን ወሰደና ያ ቀንበር ምንድነው አለ ራሱ ማለት አብልታችሁ ይጸደቁ ሳይሆን በልታችሁ ይጸደቁ ነው። ይሄ አይደል ቀላል ሸክም? ከዚህ በላይ ቀላል ሸክም ምን አለ? እኔ ባሪያዬ በአምሳሌ ፈጥሬያችኋለሁ ብትበድሉ ደግሞ ወድቃችሁ ቅሩ ሳይል ጎርጎርዮስ ቅዱስ ጎርጎርዮስ ተናገረ። አርሃ ወደ ነዋተ ንስሐ የንስሐ በር ከፈተልን እንዳለ የመሰማሪያ በር የከፈተልን ለውድቀታችን ትንሣኤ በትር የሚሆን ንስሐ የከፈተልን ከዚህ በላይ ቀላል ሸክም ማለት እሱ ነው። በእውነቱ ቀላል ሸክም ለዚህ የተገቡ መሆን ምን ይባላል አላችሁ? በእንጂ ስለዚህ ለክርስትና ብለን የምናጣው ነገር ምን ጊዜም ትርፍ ነው በሉ። ምን ጊዜም ምንድነው? ሌሎች ሲዝናኑ እኛ ባንዝናና ምንድነው? ሌሎች ሲዘፍኑ እኛ ባንዘፍን ምንድነው? ትርፍ ነው። ለኛ ትርፋችን ነው። ቅዱስ ቄርሎስ እንዲህ ያለ ንስጥሮስ ተከራክሮ ቅዱስ ቄርሎስ መርታት ያቅተው አመጻ ተነሳ። ዲያብሎስ በትምህርት ቤተክርስቲያን እንደማይችላት ስለሚያውቅ ምን ጊዜም ጦርነትን የሚያስነሳ ገጀራን የሚያስነሳ አላ ጦርነት ሲያስነሳ ምን ይላል? መስሏችሁ ነው እንጂ በዚህም የምታተርፈው ቤተክርስቲያን ናት። በምን ብትከራከሩን በእውቀት እናተርፋለን፣ ብትገሉን በሰማዕትነት እናተርፋለን ማለት ነው። ስለዚህ ይህንን ይዘው አባቶቻችን የሚባል በጨለማው መካከል የሚበር የብርሃን ጦር ማለት ቄርሎስ ነው ይሉታል። በክደት ጨለማ ሄዶ የዲያብሎስን የክደት ልብ በትምህርት ሃይማኖት ፍላጻ ጦር የሚወጋ የብርሃን ጦር ማለት ቅዱስ ቄርሎስ ነው ብለው ይገልጣሉ። በዚህ ሁሉ እንድናተርፍ እግዚአብሔር ይርዳን። አሜን። እንግዲህ ማስተዋላችን እንድንጠብቅ የሚያደርጉን አንድ ሁለት ነገሮች ልንገራችሁ። ይሄው ከቅዱስ እንጦንስ አልወጣሁም። እግዚአብሔር እንድናስተውል የሚያደርጉ ወይም ማስተዋላችን የሚጠብቁልን ነገሮችን ሰጥቶናል ይላል። አንደኛው ራስን መግዛት ይባላል። አንደኛው ራስን መግዛት ራስን መግዛት ራስን መግዛት አንዱ ነው። አላችሁ? ራስን መግዛት ማለት መግዛት ማለት ነው። አቤት እዚህ ተርጉሙት። አቤት ማለት ሲያንድ ሰው ይንገር። አንድ ሰው ይሻላል። እሺ ራስን መሆን የምንሰራውን ስራ በራሳችን መረዳት በጣም ጥሩ። እሺ ራስን መግዛት በጣም ጥሩ። ደግሞ ከወንድሞች አለ ቶሎ ራስን መግዛት ምንድን ነው? እሺ የሥጋ ፈቃድን መግታት በጣም ግሩ ነው። መግዛት ማለት ምን ማለት ነው? አቤት ማስተዳደር፣ መቆጣጠር መቆጣጠር። እሺ ሌላ ስጋን ለነፍስ ማስገዛት። እሺ በጣም ጥሩ። አሁን ምን ራስን መግዛት ማለት ራስን ለተፈጠሩበት ዓላማ መምራት ነው። ዓላማውን ሲስት ወደ ዓላማ መውሰድ ነው። ራስን መግዛት በቃ ይሄ ነው። ወደ ተፈጠረበት ዓላማ መውሰድ፣
ወደ ተፈጠረበት ዓላማ ሰውን ስንወስደው ያ ምን ይባላል? ራስን መግዛት ማለት ነው። ራስን መግዛት ይባላል ማለት ነው። ይሄ ያልተፈጠረበት አይደለም። ቅድም ትልቅና ዋና ዓላማ ያለው ሰው ምን ይባላል ነው ያለው? አስተዋይቷል። ትልቅና ዋና ዓላማ ምንድነው? የዘላለም ሕይወት። ከዚያ የሚያወጣውን ነገር እንዳይሰራ ሰውነትን ማስተዳደር የሚባለው ራስን መግዛት ይባላል። ለዚያ የማይሆኑትን እንዳይሰራቸው፣ ለዚያ የሚሆኑትን እንዲሰራቸው፣ ለክፉዎቹ እንዳይተጋ፣ ለመልካሞቹ እንዳይሰንፍ የምናደርግበት ይሄ ምን ይባላል? ራስን መግዛት ይባላል። እንዳላችሁት ስጋን ለነፍስ፣ ነፍስን ለእግዚአብሔር ማስገዛት ነው። ይሄ ይሆን እንደሆነ ምን ይባላል? ማስተዋል ይባላል። ስጋ ለነፍስ እንዲገዛ ማስተዋል ይገባል። ማስተዋል የሚባለው ደግሞ ምንድነው? ህሊና ነው። ህሊና አይነ ነፍስ ይባላል። አይነ ነፍስ ይባላል። ስለዚህ ህሊናችን ማስተዋል ሲችል ልብ መጠበቅ ይችላል። ሰው ራሱን የሚገዛው ከውስጥ ወደ ውጭ አይደለም፣ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። ህሊና አይን ነው። ህሊና ሲበራ ልብ ያስተውላል። ልብ ሲያስተውል ልብ በእናት አህያ፣ ህዋሳት ደግሞ በግልገል አህያ ተመስለዋል። በአረጋዊ መንፈሳዊ እናት አህያ ሜዳ ላይ ከታሰረች ግልገሉ አህያ የትም አይደርሰው። እናቲቱን ከገደል ጫፍ ካሰርናት ግልገሉ ገደል ይገባል። ልብ በእግዚአብሔር ፍቅር ከታሰረ ህዋሳት የትም አይደርሱ። ልብ ግን ሲፈታ ህዋሳት ልብ የማይፈልገውን ኃጢአት ይሰራሉ። እጅም አይንም እነዚህ ማለት ነው። ስለዚህ ልባችን እንዲታሰር ህሊናችን ማስተዋል አለበት። እንድናስተውል ደግሞ ራሳችን መግዛት አለበት። እነዚህ ሁሉ ተመጋጋቢዎች ናቸው። እንደ ራሳችን እንድንገዛ ማስተዋላችን የሚጠበቀው ዓላማችን ላይ አይናችንን በማሳረፍ ነው። ያ ዓላማችን ምንድነው? ሰማያዊ ህይወታችን ነው። መጨረሻ ላይ ሄደን የምንደርስበት ይሄ ነው። ራስን መግዛት። ሌላው ምን ይባላል? ተዓቅቦ ይባላል። ተዓቅቦ የሚባለው ተዓቅቦ ይላል ሰው። ተዓቅቦ ነው የሚባል። ተዓቅቦ ይባላል። ተዓቅቦ ነው የቤተክርስቲያን ቋንቋ ነው። ተዓቅቦ ሁለት ፍቺ ነው ያለው። አንድ መጠንቀቅ ነው። ሁለተኛ ምንድነው? መገታት ነው። መገታት ማለት ለነፍሳችን ጎጂ የሆነው ነገር በሌላ ሰው አቅራቢነት፣ በሰይጣን አቅራቢነትና በራሳችን ስንፍና ወደኛ ሲመጣ ለዚያ ለተሸነፍንለት ነገር እንዳንወድቅ እምቢ ማለት መቻል። ያ ለዚያ ምን ማድረግ ይበቃል? ፍቅርን አይቶ ያን መስዋዕትነት እንደሆነ ማሰብ ነው። አይዟችሁ ምን ናችሁ? የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይባላል። ብላችሁ ስሙኝ። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይገባል። ራሳችን እንድንገታ ዓላማችንን ማወቅ አለብን። ዓላማችንን አውቀን ደግሞ እንዳንወድቅ አሁንም የሚጠብቀን ምን ይሆናል? ፍቅር ይሆናል። ፍቅርን የሚጠብቀው ምን ይሆናል? መስዋዕትነት ይሆናል። ሁልጊዜ የለመድነውና የምንንከባለልበት ኃጢአት ወደኛ ሲመጣ ላለመሸነፍ ይህ ለእግዚአብሔር የማቀርበው መስዋዕት ነው ብሎ ለራስ መንገር ነው። በዚህ ጠንክረን እንተዋለን ማለት ነው። የሰባ ፍሪዳ ከሚሰጥ በላይ ፈቃዱን ለእግዚአብሔር የተወሰው መስዋዕት ነው። ፈቃዱን ለእግዚአብሔር ስጋው አስጨንቆ ስራው የሚለው ነገር ለእግዚአብሔር ብሎ መተው ትልቅ መስዋዕት ነው። የዚህ ትልቅነት ማወቅ የምን ይባላል? ማስተዋል። አንዱም ማናስተውለው ምን እንደሆነ ታውቃላችሁ? ጥሩ ክርስቲያን መሆን ያልወሰንበት ጊዜ የለም። ክፉ ልማዶቻችን ለማቆም ያልወሰንበት ጊዜ የለም። የማናቆምበት ምክንያት ምንድነው ካላችሁ ችግሩ ሳይመጣ አንሰራም እንልና ችግሩ ሲመጣ የሚመጣውን አስከፊ ስሜትና መሸነፍ መስዋዕትነት እንደሚያስከፍለን አናስተውልም። ድሮም መስቀል መሸከም እንዳለው አናስተውልም። እጅግ የሚወዱትንና ልብ የታሰረበትን ነገር እርግፍ አድርጎ መተው መስዋዕትነት ይጠይቃል። ድሮም ክርስትና መስቀል መሸከም ነው፣ መስዋዕትነት መክፈል ነው፣ በዚህ መቁረጥ ነው። ለዚህ ህግ ደግሞ መገዛት ነው። የምን ይባላል? ማስተዋል ነው።
ረበሉ ማስተዋል። ለምሳሌ ሰይጣን በጣም ያደባል። ሰይጣንና ውሻ ተመላላሾች ናቸው ይላል መጽሐፍ። ያደባል። ምን ለምሳሌ 1 ወር 2 ወር የተውትን ኃጢአት መልሶ ሊጥል ሲል የወደቅንበትን ነገር መጀመሪያ ያሳየን ነው። የሚያሳየን በምን ይመስላችኋል? በዙሪያው ነው የሚያሳየን። በዙሪያው ይመጣል። ዙሪያዋን ቀስ አድርጎ ለምሳሌ አንዳንድ ሰው ብዙ ወጣት እንግዲህ አግኝቼም ስለማማከር ፊልም የማየት ሱስ ያለበት ሰው ይኖራል። ፊልም የማየት ሱሱን ወር ካቆመ በኋላ ምን ያደርገዋል? ዜና እስኪ ልመልከት። ቀጥታ ፊልም እንደማያይለት ሰይጣን ይሄን ጠንቅቆ ያውቃል። ምን ያደርገዋል? ዜና ይላል። ከዛ ዜና በመልከት የጀመረውን ሰውዬ ምን ያደርጋለታል? ያልፈለገው ፊልም ካችልለታል። እስኪ ሌው ምንም አይደለም ብሎ ይገባል። በዚያው ንግባይ ካንተነክር ጠልቆ ይቀራል ሰው ማለት ነው። ስለዚህ መሆን ያለበት ነገር ምንድነው ሲባል ሰይጣን ሲያደባል ማወቅ። ማስተዋል ማለት ሰይጣን ሲያደባል ማወቅ። ሰይጣን ሰው ሊጥል ሲፈልግ መጀመሪያ ጸሎት ነው የሚያስቆርጠው። ጸሎት ያስቆርጣል። በተለይ የዝሙት ሰይጣን ማለት ነው። የስድብ ሰይጣን ወሬ ነው የሚያስወድደው ይላል አረጋዊ መንፈሳዊ። የስድብ ሰይጣን የሚያስወድደው ከሰው ጋር አውሩ ይላል። ለምን ሲባል ከሚያወሩት ሰው ጋር አንድ የሚያስቀይም ነገር አያጡልኝም፣ ሲቀየሙ መሳደባቸው አይቀርም ብሎ ይላል። ሰው ይበላል ላውራ ያሰኛል። ይሄ የስድብና የቁጣ ሰይጣን ነው። የዝሙት ሰይጣን ደግሞ ጸሎት አቋርጡ ማለትና ተኙ ማለት ነው የሚያመጣው። ከግር ጥፍር እስከ ራስ ጠጉር ያለውን አካል ወገቡን እንደተመታ እባብ ቅጥቅጥ አውጥቶ ብሎ ተኙ ማለት ነው። ከተኙ በኋላ የሚለዋል ከዚህ በኋላ ክፉ ሐሳብን አጥሩ ፈርሷልና በህሊናው ላይ ለመዝራት የተከፈተ ዘው ያደረገት ይሆንለታል። ከዛ በኋላ ሰውየውን ጨልጦ ገልብጦ ያልፈለገውን ኃጢአት እንዲሰራ ያደርገዋል። እየሰማችሁ ነው? ስለዚህ ጸሎት አቋርጡ ሲለምን ማለት ይችን መረዳት እትሎን ሰይጣን ዝም ሲል በሉ ስልት እየቀየረ እንጂ ትቶ እንዳይመስል። ስለዚህ ወሬ ነው። አሁን ወሬው ነው ወሬ ነው ከተውኩት ያንታለ ወሬ ነው በቃ። ይሄ እኔ እንዲህ አይነት ነገር ካቆም ወሬ ነው ካላችሁ ይሄ ራሱ ወሬ ነው። እውነቴን ነው የምነግራችሁ ማለት እንደዚህ አትበሉ። ሰይጣን በጣም አድቢታ ነው። ተጠንቀቁ። በማትፈልግ ዳር ሲጀምራችሁ ገደግ ብላ መንቃት ነው። በዚህ ዓለም ላይ ሰይጣን የሚጠላው አንደኛ ሰው ምን አይነት ሰው እንደሆነ ነገር ታውቃላችሁ? ተንኮሉን የሚያውቅበት ሰው በጣም ነው የሚለቀኛል። ቅዱስ ጳውሎስ ለዚህ ነው በሰይጣን እንዳንታለል ተንኮሉን አንስተው ብሎ የተናገረ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ በሰይጣን እንዳንታለል ተንኮሉን አንስተው። ማዘናጋት ተንኮሉ ነው። የማይጨበጥ ተስፋ መስጠት ተንኮሉ ነው። ተስፋ አስቆርጦ ኃጢአት ማሰራት ተንኮሉ ነው። ይህን ሁሉ መረዳት መቻል ማስተዋል ይባላል። እግዚአብሔር ማስተዋልን ያድላል። ራሳችን ምን ማለት መግታት በሉ እንጂ መግታት ማለት ምን ማለት ነው? ለእግዚአብሔር ፈቃዳችንን መሰዋት። እስኪ በሉ እግዚአብሔር ፈቃዳችንን ምን ማለት መሰዋት። ይሄ አንዱ የምናስተውልበት መንገድ ነው። ከቃሉ ጋር ናችሁ? ሶስተኛው ጽናት። 2 ነው የቀሩኝ የጨረስኩት። ሶስተኛው ጽናት ይባላል። ምን ይባላል አልኳት? ጽናት ይባላል። ጽናት የሚባለው ምንድን ነው? ጽናት የሚባለው የሚሰለችን ነገር ሁልጊዜ ይዞ መኖር ነው። እስኪ በሉ ግን ምን ይሆናል አለበት? መልካም ይሆናል። የሚሰለች ግን መልካምና ጽድቅ የሆነውን ነገር ስንት ቀን ይዞ መኖር በሉ እንጂ ምን አላችሁ? ለምሳሌ አይምሯችን አሁን እኛ ቋንቋ ለመጠቀም ይቅርታ ስለምንግባባ እናንተም እኔም በጥራዝ መጠቅ አንዳንድ ጊዜ በኳሽ እንደሚዘኛ ቃል ያለ መናገር ችግር የለም አይደል? ችግር የለም ኩሻት እና ኮምፎርት ዞን ይባላል አይደል? በሉ እንጂ ምን አላችሁ? ምን ኮምፎርት ዞን ማለት ምን ማለት ነው? ምቹ ነገር ነው። እና ያችን እንድትነካብን ምን አንልም አንፈልግም። እና ሁላችን የምንኖረው በምንድነው? በኮምፎርት ዞን ነው። በዚያ ማዕቀፍ ውስጥ ተቀምጠን ነው የምንሽከረከረው። ለምሳሌ ምን ላይ ሜላል ተሚ ለምሳሌ ምን እናንተ ማለት ጥሩ ስሜት አይሰማኝም ዛሬ እንጂ
እንጃ በቃ ዲስአፖይንትድ ነው ዛሬ ምን እንደሆነ አያችሁ። ስለዚህ አጥና ሲባል ዛሬ ጥሩ አይደለም፣ ዛሬ ጥሩ አይደለም እንጃ ጉባኤ ዛሬ ጥሩ አይደለም። ስለዚህ እንዲህ አይነት ሰዎች የሚሰሩም የሚጸድቁም በኮምፎርት ዞን ውስጥ ሆኖ ነው ማለት የሚፈልጉት። እንደዚህ ያለ ነገር የለም ወገኖች። ክርስቲያን ተሆኖ በኮምፎርት ዞን ውስጥ ሆኖ የለም። እንዲህ ያለ በቃ ደስ የሚለኝ አይምሮ ሲዘኝ አነባለሁ፣ ይቅርታል የሆነ ጊዜ ስስተካከል እንደው ቤተሰብ ጸልያለሁ ብዬ አስባለሁ። መቼም አትስተካከሉ። መቼም ቢሆን በማይመች ነገር ውስጥ ሆኖ እግዚአብሔር ማሰብ፣ በማይመች ጊዜም ውስጥ ሆኖ በማይመች አስተሳሰብ ውስጥ ሆኖ ማለት ነው። ህሊናችን ደስ ባልተሰኘበት ሰዓት ያንብ፣ ይጸልይ፣ ይልመድ። የሰው ልጅ እኮ እንደ አትክልት ነው። መጽሐፍ እንደመጽሐፍ ነው ኮሳት ላይ አድርገው ሰው የተነገረው አትክልት ቤት ውስጥ ቢያድግ ምን ያጥረዋል? ምን ያጣል? ቶሎ አቤት ፀሐይ ላይ አጥቶ እሺ፣ ፀሐይ ሲያጣ ምን ይሆናል? ሽባ ይሆናል አይደለም? ሽባ ይሆናል። እሺ ዝናብ አላ ፀሐይ ላይ ቢበቅል ምን ይሆናል? ምናቤት በቃ ክርስቲያን እንደዚህ ያለ እንደ ፀሐይ መከራ ያስፈልገዋል፣ እንደ ዝናብ የእግዚአብሔር ቸርነት ያስፈልገዋል፣ እረፍት ያስፈልገዋል። ዝም ብሎ ፀሐይ ብቻ ቢሆን ይደርቃል። ዝም ብሎ መከራ ብቻ ቢሆን ምን ይሆናል? ተስፋ ይቆርጣል። ዝም ብሎ ዝናብ ብቻ ቢሆን ሽባ ይሆናል። ፀሐይ ብቻ ቢሆን ፀሐይ ባይኖር መከራ የሌለበት ክርስቲያን ሽባ ነው። ስለዚህ ሲመቸን መጸለይ፣ ሲመቸን መነሳት፣ ሲመቸን ማቋረጥ፣ ሲመቸን ሌሊት መነሳት፣ እንዲህ ያለውን ነገር ማስገዛት መግራት መቻል። ይህን ለረጅም ጊዜ ደግሞ ይዞ መዝለቅ፣ ለ40 ቀን ለ50 ቀን የጀመርነውን ክርስትና ተዋግተን ይዝለን መዝለቅ፣ ያንን ደግሞ ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ወራት ይዞ መዝለቅ፣ ያንን ለሌላ 50 ዓመት ይዞ መዝለቅ፣ ያንን እስከ መጨረሻው ይዞ መዝለቅ፣ ያንን እስከ ሞት ድረስ የታመንከውን መባል ማለት ነው። ይሄ ማለት ነው እና ክርስትና የጽድቅ ትንሽ የለም። ጽድቅ የምትሆነው ተጀምራ ሲጸናባት እንጂ ለከፍ ማለት አይደለም። ገድለ ተክለ ሃይማኖትን ጀምሮ ገድለ ገብረ ክርስቶስ ጀምሮ ገድለ አርሴማ ጀምሮ ገድለ አቡነ ድንግል ማለት አይደለም። የጀመሩትን ለብዙ ጊዜ ይዞ መዝለቅ ጽናት ይባላል። ከቃሉ ጋር ናችሁ? ጽናትን ደግሞ የምንጠብቅበት ደግሞ ትዕግስት ይባላል። ጽናትን የምንጠብቅበት ትዕግስት ይባላል። እስኪ ትዕግስት በሉ። ምን አላችሁ? ጽናት ተቋቁሞ ችግሩን መያዝ ነው። ችግሩን ይዞ ስራ መስራት ነው። ችሎ ተው እያለ አይን ብታሰናክልን አግዙኝ አግዙ፣ እጅ ብታሰናክልን፣ እግር ብታሰናክልን፣ ይሄ እጅና እግርን ቁረጥ አይደለም። ቁም ነገሩ ምንድነው? እነዚህ ነገሮች አልታዘዝም ቢሉ ፈቃዳቸውን ቁረጥባቸው። እስኪ በሉ ፈቃዳቸውን እንበልባቸው። አይን እንዲህ ብያጸልይም ብትል ምን በላት ነው? እምቢ ብለህ መተኛ ነው የምትፈልግ ብትል እምቢ ብለህ አንቀተህ ጸልይ። እጅ አልሰጥም ብትል እምቢ ብለህ ስጥባት። እግሬ መቀመጥ ነው መተኛ ነው የምትፈልግ እምቢ ብለህ ቆመህ ጸልይ። ቁረጣት ማለት ፈቃዷን ቁረጠው። እግርን በመግዛት ቁረጥ ማለት አይደለም። ለዚህ ጽናት ያስፈልጋል። ለጽናቱ ምን ያስፈልጋል? ትዕግስት በሉ። ምናላችሁ? ማንንም የምንታገሰው ጽናቱ በመሸከም ትዕግስቱ ደግሞ እስኪያልፍ መታገስ ነው። እስኪያልፍ በሉ። ይኸውላችሁ የምንታገሰው አንደኛ ራሳችን ነው፣ ሁለተኛ እግዚአብሔር ነው። ራሳችን የምንታገሰው ምንድነው? የሥጋ ፈቃድ እንደ እንግዳ ነው። እንደ ምንድን ነው ያልኩት? አይዟችሁ አቤት። የሆነ እንግዳ መጣ። የሆነ እንግዳ መጥቶ እኛ ቤት መጥቶ ከዚያ በኋላ ለአንድ ቀን ሆዳም ሆነ። ይህንን እንግዳ ምን ማድረግ አቤት? ምክንያቱም ነገ ይሄዳል እንጂ በሉ። ነገ ይሄዳልና በሉ። ጨምሩ ድገሙት። ሰይጣን በገዛ የህሊናችን ፈቃድ ፈትኖ የሚጥለን ለምን ይመስላችኋል? ይሄ ያልፋል ብለን ስለማናስብ አስጨንቆ አስጠብቦ
ሁሉ ስለማይዘረዘር እንጂ መጽሐፈ መነኮሳት እኮ በደንብ አድርጎ ዘርዝሮ ተናግሯል። በተለይ አሁን የዝሙት ሰይጣን ታንቄ ልሙት የሚያስብልበት ጊዜ አለ ይላል። አረጋዊ መንፈሳዊ ታንቄ ልሙት ያሰኛል ይላል። እምቢ ካለ ቢያንስ ከስዕሉ ፊት ተንከባለል ይላል። እንዲህ ብሎ ይነገራል። ቢያም ካቃተ ሰው ወዳለበት ሩጥ እንዳይጥልህ ይላል። ይህን ያህል አስቸጋሪ ነው። ስለዚህ ምን ማለት ነው? የስጋ ፈቃድ እንግዳ ነው ማለት። እስኪ ባሉ የስጋ ፈቃድ እሺ 3 ሰዓት የምታገሰው 4 ሰዓት የምታገሰው ከዚህ በኋላ ምን ይላል? ያልፋል ነው እንጂ አንድ ቀን የምታገሰው ምን ያደርጋል? ያልፋል። ትዕግስት ያስፈልጋል። ስጋችን እስኪያልፍ ፈቃዱ እስኪያልፍለት እንዲህ አለ ነብዩ ናታን መጣና እንዲህ አለ። ምን አለ? ለቅዱስ ዳዊት ቅዱስ ዳዊት የኦሪዮን ሚስት ቀምጦ ሳለ ንጉሥ አቤት አንድ ሰው ነበረ። እሺ ብዙ በጎች አሉት። እሺ አንድ ድሃ ነበረ። እሺ ምን አንዲት በግ ያለችው። እሺ ያ ብዙ በግ ያለው ሰውዬ አንድ በግ ያለችውን ሴትዮ እንግዳ ቢመጣበት ወስዶ አረደበት። ምን ይመጣበት ነው ያለ? እንግዳ ይመጣ። ባለ ብዙ በግ ማን ነው? ቅዱስ ዳዊት። ብዙ ሴቶች ነበሩትና ባለ አንድ በግ ማን ነው? አንድ ሚስት አለችውና ማን ወስዶ አረደበት? ቅዱስ ዳዊት። ምን መጥቶበት? እንግዳ። እንግዳ ምንድን ነው? የስጋ ፈቃድ። ለምን እንግዳ ተባለ? እንግዳ አድሮ መሄዱ እንደማይቀር የስጋ ፈቃድ ማለፉ አይቀርም። በሉ አግዙ ጨምሩት ይሄን ቃል። እንግዳ አድሮ መሄዱ እንደማይቀር ደርሶ መሄዱ እንደማይቀር የስጋ ፈቃድ ከታገሱት ማለፉ አይቀርም። ይሄ ነው። ስለዚህ እንግዳ መጥቶበት አረደበታል። ሕያው እግዚአብሔርን በግዛቴ እንዲህ ያለ ሰው ካለ ከጉድጓድ ተጥሎ ከብት ይነዳበታል። ይዋል ቅዱስ ዳዊት ንጉሥ ፈታይ ከርስከ በርስከ ያ ሰው አንተ ነህ በራስህ ፈረድ ካለው ነኝ ብሎ የፈረደውን ፍርድ ተቀብሎ አለቀሰ። ከመሬት ላይ ወድቆ እያለቀሰ ጉድጓድ አስቆፍሮ በንባው የበቀለው ሰርዶ ተብትቦ እስከሚይዘው ድረስ አልቅሶ ኋላ መጥተው ጋሻ ጃግሬዎቹ ቁርጥ አድርገው ይሄንን አረሙን ቆርጠው ነው ቅዱስ ዳዊትን ያስነሱት። እንዲህ አድርጎ ንስሐ ገባ። ንስሐ ከዳዊት ማስተስረይ ከናታን ይላል ቅዱስ ባስልዮስ ዘቂሳርያ። ንስሐ ከዳዊት ማስተስረይ ከማን? ከናታን። ንስሐ ከሕዝብ ማስተስረይ ከካህናት ማለት ነው። ስለዚህ የስጋ ፈቃድ እንግዳ ነውና እንታገስ። እንታገስ ወሉ ምን አላችሁኝ? የመጨረሻ ደግሞ ስንታገስ ተመልከቱ። እስከ መቼ ድረስ ነው የማልለወጠው? በሉ ይሄ ጥሩ ጥያቄም ነው፣ ጅል ጥያቄም ነው። ጅል ጥያቄ የሚሆነው ምንድን ነው? እስከ መቼ ነው የማልለወጠው እየጸለይኩ ስለዚህ አልጸልይም። ይሄ ምን ይሆናል ማለት ነው? ይሄ ጅልነት ይባላል ማለት ነው። ይሄ ጅልነት ይባላል። አንድ መነኩሴ ሄደና ለአባት ሲሶይ ለሚባል አባት እንዲህ አላቸው፣ እስከ ማይዜኑ እነብር እንዘ ወድቅ ወትነሳ አላቸው። እስከ መቼ ድረስ ስወድቅ ስነሳ እኖራለሁ? እስኪ በሉ ስወድቅ ስነሳ መለሱለት። እንዲህ ነው እንጂ ይቅርታ ይቅር በሉ። ዛሬ አበዛው ይቅርታ መሰለኝ። እሺ አባ ወደቁ አላቸው። ተነስ። በሌላ ቀን ዶ አባ ወደቁ አላቸው። ተነስ። አባ ወደቁ አላቸው። ተነስ። 7 ጊዜ አባ ወደቁ ተነስ። አባ በሰባተኛው እስከ መቼ ነው የምወድቅ የምነሳው አላቸው። እስከትበድር እስከምትቀድም ድረስ። ምን እስከምትል ድረስ? እስከምትቀድም። ምን አሉት መሰላችሁ? ኃጢአትን በንጽህና ሞትን በንስሐ እስከምትቀድም ድረስ። ኃጢአትን በንጽህና በምን? ሞትን በምን? በንስሐ። ሰው ሁሉ ባለበት ይሄዳልና አለው ሊቁ። ሰው ሁሉ ምን ባለበት ይሄዳል? ትናንት በደልክ በድለህ እንደበደልክ እንዳትሄድ ወዲያው ምን በል ነው? ተነስ። እንደተነሳ ከሄድክ ትድናለህ። ሁልጊዜ አትበድል። የምትበድል ከሆነ ግን ሁልጊዜ ተነስ። ሁልጊዜ የምትወድቅ ከሆነ ሁልጊዜ ምን በል? ሁልጊዜ ተነስ። ይህንን ማስተዋል ይገባል ማለት ነው። እስከ መቼ ነው እንለወጣለን? አንዱ የሰይጣን ተንኮሉ እንድንወድቅ ማድረግ ነው። ከወደቅን ደግሞ ምን ያደርጋል? እስከ መቼ ነው የማልለወጥ? ስለዚህ የኔ ጸሎት ምን ይረባል ብለን እንደ ውዳቂ አስበን የባሰ ወደ ከፋ ኃጢአት እንድንሄድ ማድረግ ነው። ስለዚህ ምን ማድረግ ነው? ምን ጊዜም እየወደኩም ቢሆን የእግዚአብሔር ነው። እግዚአብሔር መሐሪው መስተሳይል
ሩቀ መዓት ወብዙኃ ምሕረት ወበከመ ይምህር አብ ወልዶ ከማሁ እግዚአብሔር ይምህሮሙ ለእለ ያፈቅርዎ። አብ ለልጆቹ እንደሚራራ እግዚአብሔር እንዲሁ ለሰዎች ምን ይረጋል? አባት ለልጁ እንደሚራራ እግዚአብሔር ለልጆቹ ይራራል። እግዚአብሔር ቸር ነው፣ የምህረት ባህር ነው። መመለስ ይጠይቃል። አፍራችሁ አትጥፉ። የግቢ ጉባኤ ተማሪ በተለይ ስራ አስፈጻሚ ሆኖ እንደዛ ወደ 3ኛ ዓመት ወደዛ ሲቃጣው ፍሬሽ መቼም ጳጳስ አይደል? ከዛ 3ኛ ዓመት ላይ ነጠላዋን ምጥር፣ ሱሪዋን ቀጠን፣ የሴቱን ቀሚስ ስትር ዘንደ እያለ ይመጣል አይደለም? ኋላ መጨረሻ ላይ ፀጉርን ፍትል፣ ጭፈራን ጭምር፣ ጫትን መቃም እንደዛ እያለ ይመጣና ኋላ ይጠፋል። ኋላ ምን ይላል መሰላችሁ? ወለኝ ጥሎ ይጠፋል። ለምን ነው የሚጠፋው? እንዴት እንዲሁኝ ይሄዳለሁ? ደግሞ በጣም የሚገርመው ደግሞ ከመጥፋት በላይ ናን የሚለው ሌላ ጓደኛ ካገኝ ይቆጣል። ያሴ የራሳችሁን ጽድቁ እስኪናያችሁ እናንተ ያመጣችሁን ለውጥ አይተን እንከተላለን ይላል ደግሞ ማለት ነው። እንደዚህ አትበሉ። ሲሆን አትውደቁ። በቀን ከቤተክርስቲያን አትውጡ። ለመለወጥም በቤቱ መኖር ያስፈልገናል። በሉ እስኪ ለመለወጥም በሉ ቤቱ መኖር ምን ይለናል? ስለዚህ እግዚአብሔር ቢዘገይም አይቀርም። ምን ይላል? ተአገሥጾ ለእግዚአብሔር ወቀፍ ፍኖቶ ወውቱ ይሬስየከ ከመ ትረስሳ ለምድር። እግዚአብሔርን ታገሰው ጎዳናውንም ጠብቅ። ታገሰው ማለት ነው። ጠይቀ ያልተመለሰልህ ቢመስል ቆየው። አዳምና ሔዋን ስንት ዓመት ነው የቆዩት? 5500 እኛ እኮ 5 ዓመት እኮ አልጠበቅነውም። እግዚአብሔር መቼ ጠብቀነው ነው ሲል እና እግዚአብሔር ቆይተን ደጅነት ነው በማመን ባለመጠራጠር በተስፋ ቃል ኪዳኑን በማመን እኔ ከእናንተ ጋር ነኝ ያለውን ጠብቀን እንቆየው። እግዚአብሔር እኛ ካስቀመጠን ቦታ ካልታጣን እሱ ከቆምንበት ቦታ መድረሱ አይቀርም። ስለዚህ ቅዱስ እንጦንስ ሲጠቀልለው ምን ይላል? እግዚአብሔርን አውቃ አምናውና ታምናው የምትኖር ነፍስ አስተዋይ ነፍስ በእውነት ይችናት ይላል። እግዚአብሔርን አውቃው አምናውና ታምናው የምትኖር ነፍስ በእውነት ይቺ አስተዋይ ናት። ለሁላችንም አስተዋይ ልቦና ያስብ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።